ስለዚህ እኛ ያለን የአዲስ ኪዳን ሊቀ ካህን ነው። ፕሮቴስታንት ደግሞ የብሉይ ኪዳን ሊቀ ካህን ነው። እኔ ጋር አሁን ቀልድ የለም። አውርተሃል። እችን ጥያቄ ብቻ ስትመልሳት ይህን ጥያቄ ከመልስ ቤቱን ዘጋዋለሁ። በቃ እውነት ነው ተዋርደናል ዛሬ አደባባይ ላይ ብዬ ማለት ነው። አሁን የፓስተሩ እንደዚህ ብሎ ያስተማረ ኢየሱስ ክርስቶስ ለእኛ ለወንጌላውያን አማኞች ፓስተሮቻችን መድረክ ላይ ቆመው እንደኔ አይነት የመድረክም ሰባኪ ኢየሱስ ክርስቶስ የብሉይ ኪዳን ሊቀ ካህን ነው እንጂ አዲስ ኪዳን ሊቀ ካህን አይደለም ብሎ ያስተማረ ፓስተር ወይ ያስተማረ ቤተክርስቲያን አንድ ጥራልኝ። ቪዲዮን አምጣ ትልቁ ላይ አድርጌያለሁ፣ ክፈትልኝ። ቴንክ ዩ እኮ እሱ ማለት አሁን ያማልዳ እኔ ነኝ ያልኩት እነሱ አላሉ። ማስረጃ አለ ቪዲዮ እንደዚህ ብሎ ሲናገር የሰማኸው ነብይ ወይ ሐዋርያ? እነሱ ይኸውልህ ፕሮቴስታንት እንደዛ አላሉ። ይኸውልህ ስማኝ እኔ ያልኩ ጨርሻለሁ ቤት አላሉ። አንተ የአዲስ ኪዳን ካህን ኢየሱስ ክርስቶስ አያማልድም ብላችኋል አይደል? እነዚህ መጽሐፍቶችና የቅዱስ ያሬድ መጽሐፍ ቅዳሴውን ሁሉ ጨምሬ አንድ 7 መጽሐፍት እነዚህን መልሳለህ። ይሄ መጽሐፍ ታምነዋለህ አታምነውም? ነገ መጽሐፉን ሳይሆን ታምነዋለህ እዛ ቦታ ላይ የተጻፈው ነገር አላም መጽሐፍ ነው። እሺ እዚህ የተጻፈውን አታምነውም? አዎ ነው። እዚህ አመለካከት ደግ ፕሮቴስታንቶች ናቸው የጨመሩት። ሌላ ማን ሊሆን ይችላል? እንደዚህ አይነት ሐሳብ ያላቸው ሌላ ማን ሊሆን ይችላል? ማን ያው ፕሮቴስታንት ነው ብሏል። ልብ በሉ ያዙ ወገኖች። ማነው ምዕራፍ 7 ኦርቶዶክስ ተዋሕዶ ቤተክርስቲያን 80 ያዱ ላይ ማለት ነው ቁጥር 24 እርሱ ግን ለዘላለም ይኖራል ይላል። ማን ነው ለዘላለም የሚኖረው? እኔ ነው። አዎ እንዴ ታዲያ ማን ነው? 60 እኔ ነው። እኔ እኮ ነው ይኸውልህ፣ ይህንን አሁን ያስከውን አልቀበለውም። አሁን ያስከውን መጽሐፍ አልቀበለውም። ምንድነው ይሄ መጽሐፍ? አሁን ያስከውን መጽሐፍ አልቀበለውም። ምንድነው ይሄ መጽሐፍ? አልቀበለውም። ምንድነው መጽሐፉ? ነገርኩህ እኮ አልቀበለውም። በእኛ ስም ይወጣ ነው እንጂ ማን ያወጣው? በእናንተ ስም ያወጣው ማን ነው? የርሚ ቆይ እስኪ አንድ እሺ ብሌን በጣም ልዩ ያኛው 80 ያዱ አውጣ። ልደት ሲያድሉላ አላየህም አንተ? እንዴት ነው የኛ አይደለም የምትለው እኮ? እሱ በተረዳበት ነው፣ ልደት በተረዳበት ነው። አሁን ይኸውልህ ይሄ ነጭ ቅቤ ያለው አለ አይደል? ይሄ ቀይ ቅቤ ያሌለው እሱን አውጣና አይደለም ማለት አንተ እኮ ለምሳሌ ድርሳናትና ገድላትም ቅድም የኛ አይደለም አልክ። አሁን ይሄ መጽሐፍ ቅዱስም የኛ ቤተክርስቲያኒቱ የኛ ነው ብላ ያሳተመችውና አሁንም ደግሞ እየተጠቀምን ያለ ነው። ልደትም ለህዝቡ እያደለ ያለ መጽሐፍ ነው። አንተ እንዴት ነው የኛ አይደለም ያልከው? መጽሐፍ ቅዱስ ማሰጡ እስከዛሬ ለምጻችሁ ሰጣችሁ ለኛ ጋር ሲካ የለ መጽሐፍ ቅዱስ የለኝም። ለምንድን ነው የሌለ እስከዛሬ? እኔ እንጃ አጋጣሚ የለኝም። ምንድን ያለው የብሌን እንግዲህ አይተዋል። ድርሳነ ሰንበትንም ካደ፣ መጽሐፍ ቅዱስንም ካደ ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆቿ ይህን መጽሐፋቸውን እየካዱ ነው። 80 ያዱ በቃ ኢየሱስ ይሻላችኋል። ኢየሱስ ክርስቶስ ይሻላችኋል። የሰው ልጅ ህዝቤ ከሰማ ማለት ነው። የምቆጣው ውስጥ የሚቆጣው ወንድሜ በእንዴት አይነት ማታለል እንዳታለሏችሁ። በተለይ ምእመናን መጽሐፍ ቅዱስ የማታነቡ ቤተክርስቲያን በሳምንት አንድ ቀን አይደለም በወር አንድ ቀን የምትሄዱ ምንም የማታውቁ በቃ ስራህን ትሰራለህ። ምስኪን ጌታ በሰጠህ ዘመን አዎ ስራ ልክ ነው። ስራ ክቡር ነው። ስራህን ትሰራለህ። ሻወር ወስደህ መተህ ትታጠባለህ። እዛ ከጓደኞች ጋር ትሄዳለህ። ማህበር ሲጠሩ ትሄዳለህ። ቤተክርስቲያን ታቦት ወጣ የዓመቱ ክብር ተብሎ ሲባል ትሄዳለህ። እንኳን ለዓመቱ ለወሩ አደረሳችሁ ትባባላለህ። ቀጤማ ትገዛለህ። ጉዝጓዝ ጎዝጉዘህ አሪቲህን እየንትን ምናምን ነገር ጆሮ ላይ ሰንደልህ ለኩሰህ ምናምን ነገር በቃ ይሄ ነው። ከዛ ውጭ መጽሐፍ ቅዱስ አንብበህ አታውቅም። ብሉይ ኪዳንና በአዲስ ኪዳን መካከል ያለው ልዩነት አይገባህም። ታቦት የተሰጠበት ዓላማ ለማን ህዝብ እንደተሰጠ እስከ መቼ ዘመን ድረስ እንዳገለገለ የአገልግሎቱ ስራ ጥቅሙ እስከምን ድረስ እንደሆነ አታውቅም። እግዚአብሔር ልጁን ሰጠ ብሎ ይላል። ልጁ ማን እንደሆነ እንኳን ራሱ አታውቅም። አብዛኛው ህዝብ አያውቅም። እውነቱን ልንገርህ አያውቅም። አታውቅም። በቃ ትመጣለህ፣ ትበላለህ፣ ትጠጣለህ። የሚካኤል የወሩ የዓመቱ እንኳን አደረሳችሁ ጠበል ቀመሱ፣ ተቀማመሱ። በቃ ይሄን የምታውቀው በቃ ይሄን የምታውቀው። እባክህ መጽሐፍ ቅዱስ አንብብ። አንተ ሰውዬ ካናዳ ከወጣህ እኮ ረጅም ዘመን ሆነ። አሜሪካ ሀገር ነው ያለው። ስራ ሰርተህ ቤት ገዝተህ ሞርጌጅ ትከፍላለህ። ያንን ለማድረግ ትሯሯጣለህ። ጥሩ ነው። በእጆች ስራ እግዚአብሔር እንድትበላ ፈቅዷልና እውነት ነው። ልክ ነው። አድርግ። ትክክል ነው።
ግን የእግዚአብሔርን ቃል መጽሐፍ ቅዱስን አንድ ቀን ብታነብበት የለም። አሜሪካ ሀገር ከገባ ጊዜ ጀምሮ ስራህን ሰርተህ ሄደህ ስታርባክስ ካፌ ቁጭ ብለህ የሚመለከትህንም የማይመለከትህንም ወሬ ስለ ሴቱም ስለ ፖለቲካውም ስለ አየል የማይመለከትህን ሁሉ የሚመለከትህንም በቃ መለፍለፍ ቁጭ ብሎ ካፌ ላይ እላለ የገዛው ፍላዋይት በርዶባ አይደለም በረዶ ሰርቶ እንደገና መልሰህ ታስሞቀዋለህ። እሱን እንኳን አያሞቁልም። ውጭ ሀገር ስለሆነ አሜሪካ ሀገር ወተት በደንብ አለ። መልሰው ሌላ ይሰሩልሃል። ቸር ሀገር ነው ያለው። ከፈለግ በጀሪካ ሀገር ቀርተው ሊሰጡ ይችላሉ። አንተም ለመግዛት እሱን አቅም አያታጣም። ወተት መጠጣት እግዚአብሔርን ቃል ማንም አይጠጣም። እግዚአብሔር ቃል ብለህ ስትለው ያጦዘዋል። ምን ማለት አሁን አንተ በእድሜ ወጣት ሆነ አሁን የሽማግሌ ወሬ ታወራለህ እንዴ ይላል። መለ ኤርሚያስ በዚህ ጊዜ አሁን ሮጥ ነው ማለት ያለብህ ይላል። ግን አይተዋል ኤርሚ እየመጡ ያሉትን ሴቶች እያያቸው ነው ካፌ ላይ። እነዚህ ሁሉ ቆንጆ ሴቶች እያሉ ባሉበት ለምንድነው መጽሐፍ ቅዱስ አንብቡ ለምትለን? መለኛ የምናውቀው ትናን አስጨርሽኝ፣ አስጠብሽኝ፣ አስቀምሽኝ ምናምን ነገር እያልን ብለን ሰይጣን በሲኦል ይቀምሳል አልኩ ብራዘር። መቅመስ ብቻ ሳይሆን ይገምጣል፣ ዘመኑን ሁሉ ይግጣል። ስርዓት የማይኖርህ ከሆነና ጌታ ወደሚጠራህ ንስሐና የህይወት መንገድ የማትመለስ ከሆነ እውነቴን ነው የምልህ የሴት ዳሌ እያሳየ ወደ ማረጃህ ቦታ ይወስድሃል። አንተ አስቀምሽ ብለህ ስትል ያን መንገድ በመጽሐፍ ምሳሌ ላይ ጋለሞታን ሴት የሚያይ መንገዷ የሞት መንገድ ነው ይላል። ብራዘር ና እነግርሃለሁ የእግዚአብሔርን ቃል ቢያንስ እንኳን አንተ ካላነበብክ እኔ ያነበብኩ ሰውዬ ስነግርህ ሰማኝ። የሞት መንገድ ነው ይልሃል። በሬ ወደ ማረጃው እንደሚነዳ ትነዳለህ ማለት ነው። አንተ የሐረር የሰንጋ ነጋዴ መስል ሉካንዳ ነጋዴ መስል ዳሌ ስታይ የምትሆን ማለት ነው። መጽሐፍ ቅዱስ አንብብ። አያነብም። ቄሶቹ መጽሐፍ ቅዱስ ይነግሩሃል? አይነግሩም። የታለ ሞባይል አይነግሩም። ቄሶቹ የሚሉት ወንድሜ ሁሉ ቀን የወጥሽን ማማር ወጭቱ ነገረኝ እያሉ ማለት ነው። የእንጀራሽን ማማር መስወቡ ነገረኝ። እንዴት ነው ዜማው እንዳላበላቸው? የወጥሽን ማማር ወጭቱ ነገረኝ፣ የእንጀራሽን ማማር መስወቡ ነገረኝ፣ የጠላሽን ማማር ብርሌው ነገረኝ። ምንድን ነው? ከዚህ ቤት አልወጣም ሰው ካላባረረኝ። ቆይ ይህንንማ በዚህ ጊዜ ባላሰማችሁ እኔ በደለኛ ነው የምሆነው። ምልህ ዜማውን ዳጊ የዜማውን ሰባበርኩት። እንዴት ነው ሰሙ ነው አይደል? ወርቁን በኋላ ተነግረናል። ይስሙት ላክልኝ እርሜ እሱን ላክልኝም በውስጥ ልክ ይላል እኮ አገልጋዮቹ በዚህ ነው የተጠመዱት። ወንድም ሰማ እንግዲህ ትናንት ወዲያው በቃ ይሄ ነው እነሱ ማያቸው ሰው ካላባረረ በማር ተለውሶ ይሄ ነገር ፍቺ ያለው እያለ ነው ዘማሪ ዳጊ። ከትናንትና ጀምሮ ኤርሚ በሰሙ ላይ ብቻ ተንጠልጥለህ ሰሞነህ ቀልጠህ እንዳትቀር ወርቅም አለው እያለ ነው ዳጊ። ወርቁን የእንጀራሽን ማማር መስወቡ ነገረኝ፣ የወጥሽን ማማር ወጭቱ ነገረኝ፣ የጠላሽን ማማር ብርሌው ነገረኝ፣ ከዚህ ቤት አልወጣም ሰው ካላባረረኝ። አረ እነሱ በሽመል ጀርባውን ብለህ ብትለውም አይወጣም የሚጠጣ ካገኘ። እውነቱን ለምን አልነግረን? እና ማን ነው ወንጌል የሚነግርህ? እህትዬ ማን ነው ወንጌል የሚነግርሽ? እነኚህ ሰዎች የተጠመዱት ጠላ ላይ ነው። ጠላ በማር ማር በጠጅ ጠጅ በማር ምናምን ነገር የተባለ ማለት ነው። አሁን ለዚህ ዝማሬ መላእክትን ያሰማለን ይባላል። እኔ ምን አውቃለሁ? የፈለጋችሁትን በሉ።
ያ ምሳቸው ያ ከሆነ ማለት ነው። አቤቱ ጌታዬ እነኚህ ሰዎች ነው እንደዚህ አይነት መሰሎችን አይንተ እግዚአብሔር ይልልሃል። የእግዚአብሔር አይኖች ናቸው ይላል። ወንጌልን ሲሰብኩ አታያቸው፣ መጽሐፍ ቅዱስን ሲያስተምሩ አታያቸው። ለምእመኑ እንኳን ለራሳቸው ምእመን እንኳን በአግባብ መጽሐፍ ቅዱስን ቢናገሩ ጥቂቶች እንኳን ቢኖሩ እውነትን የሚናገሩ እነሱን ያሸማቅቋቸዋል፣ ይሰድቧቸዋል። ልክ እንደነ ብፁዕ አቡነ ገብርኤል አይነቶቹ ማለት ነው። እንደነ ብፁዕ አቡነ በርናባስ አይነቶቹ ወንጌል ከሰበኩ ይሄ በወር አንድ ጊዜ ታዲያ ቤተክርስቲያን የሚሄድ ህዝብ የት ያውቃል? አባታችን በእድሜ በጤና ይጠብቅልን፣ ቃለ ሕይወት ያሰማልን፣ ጸሎቶ ታግዘኝ፣ ቡራኪዮ ትድረሰኝ ብሎ ከማለት ውጭ የለም። ቁጭ በልና መጽሐፍ ቅዱስን አንብብ ነው ብዬ የምለው ኦርቶዶክስ ወንድሜ። እዛ ሆነ እንትን የጠላሽን ማማር ብርሌ ነገረኝ ነው የሚለው ኤርሚ። አዎ አዎ፣ ጠላ በብርሌ ይጠጣል እንዴ? አንቺ ደግሞ ብዙ አትፈላሰፊ፣ ዝም ብለሽ አሜን በይ። እሺ በቃ ነገሩ ተበላሸ። እግዚአብሔር መስማት ስታቆም ከብርሌ ትሰማለህ። ዳጊ ያውራው ካለ ያለውን እንግዳ ምሳሌ ብለህ ኤርሚዬ አቤት ሰማኝ። የጠላሽን ማማር ብርሌው ነገረኝ አሉ። ከእግዚአብሔር መስማት ስታቆም ከብርሌ መስማት ትጀምራለህ። ይሄ ነው ችግሩ። እሺ ዳጊ ሰላም ነህ? ሰላም ወንድማሽ። አዎ ፒስ ነህ? እንዴት ነህ? ሰላም ነህ? አዎ እንተዋወቃለን መሰለኝ። እኔ አውቃለሁ። ለቤቱ ራስን አስተዋውቃ። እንኳን ደህና መጣ። ኦኬ እግዚአብሔር ይመስገን። ያው እኔ ጴጥሮስ ፒተር እባላለሁ። ብዙ ጊዜ ኤርሚን ላወራው ፈልግ ነበረ እና እንደው አጋጣሚውን አላገኘውም። እሱንና እንደዛው ሌሎችንም ያው ከዳጊ ጋርና ማን ነበር ያኛው ዳጊ አንተ ቤት ስታስገቡኝ የነበረው እነሱ ሁለቱን ለማውራት እንትን እድሉን አግኝቻለሁ። ያው እንግዲህ ምንድነው ብዙ ጊዜ እኔ ቅሬታ አንድና አንድ ነው። ሁሉ ጊዜ ማለት ያው ፍላጎታችሁን አውቃለሁ፣ መልካም ልባችሁን አውቃለሁ፣ የተሻለ ነገርም እንዳላችሁ አውቃለሁ። ግን አሁን ኤርሚ ያቀረበውን ነገር ትንሽ ቅሬታ አለኝ። ትክክል ነው፣ ይሄ የምናየው ነገር ነው። ከዚህም የባሰ ብዙ ነገር አለ። ግን እነዚህ ሰዎች ቸርቿን አይወክሉም። እንደ ኦርቶዶክሳዊነት ቤተክርስቲያኗን አይወክላትም እና እንደው ማለት መሰረታዊ በሆነ ነገር ሪሊ ብናወራ እኔ እንደ ያው ዳጊም እንደምታገኝ በዛ በእናንተ መብራት ላይ ገብቼ ወይንም ደግሞ ንግግራችሁ ላይ ገብቼ ኢቭን እንደውም አንተ ምንም አትልምና ጣዖትን ታመልካላችሁ፣ እንደዚህ ታረጋላችሁ፣ እኑ ሰካራሞች ግቡ፣ ኦርቶዶክሶች ሰካራም ሁላ አሁን ሲባል ያው ገብቷል። ጀስት ቸርቿን የማወክሉ ሰዎችን አንዳንድ ጊዜ እየጠራን እንትን ከምንል በእውነት መሰረታዊ ነገር ለምሳሌ ሊቀ ካህን የሚለው ትምህርት ላይ በምልጃ ዙሪያ በአንዳንድ ነገር እንደው ጠንከር ያለ ነገር ብንነጋገርና እዛ እውነት ላይ እውነት ካላችሁ እኛ ፕሮቴስታንት ማንሆንበት ምክንያት የለም። እናንተም ደግሞ ኦርቶዶክስ ተመልሳችሁ ማትሆኑበት ምን ምክንያት የለውም። እኔ እንደዛ ብዬ ነው ማምነው። ምክንያቱም እግዚአብሔር ቃል ያሸንፋል ብዬ ነው ማስበው። እነዚህ የሚወጡ ሰዎች እንኳን ቸርቿን ሊወክሉ ገና ራሳቸውን ያልገዙ ናቸው። ያው እኛም እኮ የሆነ ነገር አምጥተን ያው ፕሮቴስታንቶች እንደዚህ ያደርጋሉ ብለን መለጠፍ እንችላለን። ግን ያ ኖት ፌር፣ ጥሩ አይደለም። እንደ እኔ የምሰብከው በእውነት የወይኑ ግን ክርስቶስን ብቻ ነው። በአገልግሎቴም ቸርቻው መሰረታዊ አይወክሉም ያልከው እስኪ ንገረን። እኔም በማስረጃ እንደሚወክሉ አሳያለሁ። ግን አንተ አይወክሉም ያልከው ለምንድን ነው? አዎ የሚወክሉት ለምሳሌ ዳጊ እኔ አስ ኦርቶዶክስ ማለት ያው ተማሪም ነኝ። ከዛሬ ፊትም ምናልባት እንደው መናገሩን አልፈልገውም እንጂ ታውቃለህ የተወሰነ ነገርና
ኦርቶዶክስ ማለት ለምሳሌ ከዛሬ ፊት እንደነገርኩ ኢየሱስን ክርስቶስ ብላ የምታምን ነች። እሷ ቸርች ነች። ከዛ ውጭ የሆነው በአጠቃላይ ምናልባት ሰዎች በራሳቸው ሀሳብ የሚያቆሙት ነገሮች ሊኖሩ ይችላሉ። ለምሳሌ በፕሮቴስታንት ደረጃ እንደምታውቀው ማለት ነው። ፕሮቴስታንት ደረጃ በጣም እጅግ መልካም የሆኑ ጥሩ ሰዎች አሉ። እርግጥ ዶክትሪኑ ትክክል ነው ባላምንም በጣም ቅንነት ያላቸው ኤሊትረስ ፓርክ የሆነ ውስጣቸው ትንሽም ቢሆን የሆነ እግዚአብሔር ያበራላቸው ነገር አለ። በዛ ነገር ተጠቅመው ያንን ነገር አስፍተው ወደ እውነት መድረስ ይችላሉ ብዬ ነው የማስበው። ልክ ቅድም እንደነገርኩ ነው ቸርቿ ያላት ነገርና መሰረቱ እና አሁን እዚህ የሚታየው እንደገና ተጨማሪ ሌላ ነገሮች ሁለቱ አንድ አይደሉም ብዬ ነው የማስበው። መሰረታዊ ነገር አይወክሉም ያልከው የጀመርነው ፒተር አይወክሉም ያልክበትን ምክንያት ንገረኝ። አሁን የምትነግረኝ አይነት ሰዎች አሉ፣ እነግርሃለሁ በኋላ ላይ። ግን እነዚህ ሰዎች ቤተክርስቲያኗን አይወክሉም ያልከው ለምንድን ነው ነው የምልህ ሪዝኑ። ኦኬ ኦርቶዶክስ ማለት በነገራችን ላይ ኢየሱስን ክርስቶስ ብላ የምታምን ነች ቸርች ናት። መረጃ አለኝ ማለት ያው ቴዎሎጂም ተማሪ ነኝ፣ ለመናገሩ ፍላጎቱም አልነበረኝም እያልኩኝ ያለሁት እንደዛ ብቻ ሳይሆን ለምሳሌ ኢየሱስ ክርስቶስ ነው ማለት ክርስቶስ ነው ሶስቱ ትርጉም አለው። ያው ሊቀ ካህን ነው፣ ነብይ ነው፣ ንጉስ ነው የሚል ትምህርት ነው። ያው ጴጥሮስን ሲጠይቀው አንድ ነገር ነው ያለው፣ እናንተስ ማን ትሉኛላችሁ? ያው ታሪኩን ስለምታውቁት ነው። አንተ ክርስቶስ የእግዚአብሔር ልጅ ነህ ብለው ነው ስለ ክርስቶስ የተናገሩት። ስለዚህ ክርስቶስ ወይንም የእግዚአብሔር ልጅ ሁለት ነገር ተናግሯል። አሁን ለምሳሌ ፕሮቴስታንት ክርስቶስ ብሎ አያምንም ብዬ ማምን ሰው ነኝ። ኦርቶዶክስ ግን ኢየሱስን ክርስቶስ ብላ ታምናለች ብዬ ማምን ሰው ነኝ። ክርስቶስ እየነገርከን ያለው ነገር መጥፎ ነገር አይደለም። አንዴ ይቅርታ ስላቋረጥኩ። እየነገርከን ያለው ስለ ቤተክርስቲያኑ ነው። አንዴ ስለ ግለሰቦቹን ጨርስ። አንተም የጀመርከው በእነሱ ዙሪያ ስለሆነ ግለሰቦቹ ቤተክርስቲያኒቷን አይወክሉም ያልከው ለምንድን ነው? ገባ? እንዲህ ነው ብለህ የምታውቃቸው ከሆነ እነከሌ ስለሆኑ ትለኛለህ። የማታውቃቸው ከሆነ ደግሞ እንዲና እንዲያ ብለህ የራስህን ምክንያት። አይ ኦርቶዶክስ ተዋህዶ ማለት አሁን ሰዎችን አይወክል። ትምህርቷን ነው የማሳየህ። ትምህርቷ የምታምነውን ነገር አሳየህና ከዛ በዛ ነገር ነው የምናወራው። ምክንያቱም ለምሳሌ እናንተ ጋር አሁን ለምሳሌ አንተ የምታምነው ነገር አለ። አንተ የምታምነው ነገር የፕሮቴስታንት መሰረት አለ። አንተ ወጥተህ ግን የፈለግከውን ነገር ብታረግ፣ ለምሳሌ ብትጠጣ፣ ብታጨስ፣ ብትሰክር የሆነ ነገር ብታረግ አንተ ፕሮቴስታንትን አትወክልም። ምክንያቱም ቸርቿ ያንን ነገር አድርግ እንደማትል እርግጠኛ ነኝ። እሺ ቸርቿ የምትለው ነገር ገባኝ፣ መልሱ ገባኝ። አንተ ነው መልሼ ለአንተ እድል እሰጥሃለሁ። ሶሪ ስለቋረጥኩ። የቤተክርስቲያን ትምህርት ስላልሆነ ነው የማይወክለው አይደል? የማይወክሉት እነዚህ ሰዎች። አዎ የቤተክርስቲያኒቷ ትምህርት እንደሆነ ባሳየስ ይወክላቸዋል? ይወክሉሃል? ምን የሚለው ነው ታሳይ። ለምሳሌ አራት አይና የሆኑት አባ ገብረ ኪዳን የቤተክርስቲያኒቷ ትምህርት ነው ብለው እያስተማሩ እኔ መረጃ አለኝ። ማስተማር ብቻ ሳይሆን ቀምሳችሁ አመስግኑ ይላል እግዚአብሔር ቃል ብለው ቀምሰው እንዲያመሰግኑ ጋር እንደተጻፈ በኋላ አንተ አላችሁ። ቆይ አንዴ የቤተክርስቲያኒቷ ትምህርት መሆኑን ከአራት አይናው የበለጠ መቼም አንተ ገና አራት አይና ላይ ደረስክ አልመሰለኝም። እንግዲህ ዝም ብዬ እንዳልናገር ቆይ ልንገር። አራት አይናው ትምህርት ነው ብለው በጉባኤ ያስተማሩት ነው። እንዲህ አይነት በጠላ ዙሪያ ያለ ነገር አይደለም። መጠቀን አፕሩቭ አድርገው ቆይ ልጨርስ። ዳጊ ትምህርት መሆኑን ላሳየው ገብቶኛል። ግን አይ እኔ ለማለት የፈለግኩት ምን መሰለህ፣ አሁን ስለምትለይ ነገር ማውራት እንችላለን። ራስ ወደ ክርስቶስ ይሄ ነገር እንትን አይለንም አይደል? አሁን መጀመሪያ ክርስቶስ በሚለው ነገር ላይ እንስማማና ሌላ አሁን መጀመሪያ እኮ ኢየሱስ ይኖር። ኢየሱስ ካለህ እኮ ሌላ ሁለተኛ ነገር ነው፣ ተራ ነገር ነው። ስለዚህ እኔ የማስበው ነገር ሰዎች መጀመሪያ ኢየሱስ ይኖራቸው። ግን ጥያቄ እየመለስክልኝ የቤተክርስቲያኒቷን ትምህርት እነዚህ ሰዎች በደንብ እየተገበሩ ነው ያሉት። እንዲጠጡም እንዲዘፍኑም ቤተክርስቲያኒቷ ታስተምራለች። እነዚህ ሰዎች በትጋት የቤተክርስቲያኒቷን ትምህርት በአደባባይ ያደረጉ ነው። ምን አጠፉ? የተማሩትን ያደረጉት። አልተማሩም ካልከኝ ሲያስተምሩ ያለበትን ላሳይ ወይም መጽሐፍቶቿ እያልኩ ያለ ይኸውልህ፣ እኔ አሁን ይኸውልህ መጠጥ ይፈቀዳል አይፈቀድም በሚለው ነገር እሱን ሁለተኛ ነገር እናደርገዋለን። ግን መጀመሪያ ላይ እኔ ግን ማስበው ምን መሰለህ ዳጊ፣ መጀመሪያ ኢየሱስ ሰው አለ ወይ? ለምሳሌ አንተ ኢየሱስ አለ ወይ? ኢየሱስ ካለ ችግር የለውም።
ምክንያቱም ከዛ በኋላ የሚሆነው የሰዎች አመለካከትና አስተሳሰብ ነው። መጀመሪያ አንተ ጌታ አለ ወይ? እሱን እንደ እግዚአብሔር ቃል ላሳይህ ነው። አንተ ማሳይ። ምክንያቱም ይሄ ራስ ወደ ሆነው ነገር አስጠጋነው። ጥያቄ እኔ በሰዎቹ ዙሪያ ነው። እነዚህ ቤተክርስቲያንን አይወክሉም ባልካቸው ዙሪያ ነው። እኔ አንተ ቤተክርስቲያን እውነት ነው አልወክልም። ምክንያቱም እኔ ቤተክርስቲያን ጠጡም ዘፈኑ ብላ ስለማታስተምር አልጠጣም አልዘፍንም። በህይወቴ ዘመን ነው እንዲያውም በህይወቴ ዘመን ለመቅመስም ቀምሼም አላውቅም ዘፍኜም አላውቅም። የኔን አሁን የኔን ወደ እኔ ከመምጣታቸው በፊት ያንተዎቹ የማይወክሉት ለምንድን ነው? ይወክላሉ እንጂ የግድ ስማቸው አቡነ ገብርኤል መሆን አለበት እንዴ ቤተክርስቲያኒቷ እንዲወክሉ? ግለሰብ ቤተክርስቲያንን አይወክልም የምትለኝ ከሆነ እንደወከለ በመረጃ ላሳይ። አንድ ግለሰብ ብቻውን ቤተክርስቲያኒቷን ሲወክል አሳያለሁ። ግን የግድ ለመወከል ኦሮሞ መሆን አለበት ወይ? ትግሬ መሆን አለበት ወይ? አማራ መሆን አለበት ወይ? እከሌ መሆን አለበት ወይ ነው። እኒያ ስትፈልጉ እነከሌ ይወክላሉ። ከዛ ታወግዟቸዋላችሁ። ሳትፈልጉ እነከሌ አይወክሉም ትሉና የራሱ የግል አክሽን ነው እሱ ራሱ ጠይቀው ትላላችሁ። እንዲህ አይነት ማምለጫ አይሆንም። ስለዚህ አንድ ሰው ይወክላል አይወክልም የሚለውን ክሊር የሆነ ዲስቲንክሽን ንገረን። ይሄ ነው ብለህ ላይክ ትምህርት ስብከት ምናምን ሳይሆን ስለዚህ እንደዚህ እናድርግ ዳጊ። አሁን ትክክለኛ ቸርቿን የሚወክል መሰረታዊ ነገር ላሳየህና ከዛ በኋላ ሌላ ሁለተኛ ይሆናል። ለምሳሌ ሰንበዴ እንደዚህ ብሎ ነበር፣ በራሱ አመለካከት ይሄን ነገር አቆሞ ሊሆን ይችላል። ስለዚህ እሱ ሁለተኛ። አሁን ለምሳሌ አባ ገብረ ኪዳን ስትለኝ አባ ገብረ ኪዳን የሚለውን ሐሳብ ለማንሳት መጀመሪያ መሰረታዊ ነገር ላይ ስናወራ ነው እንዲስምልክ። ለምሳሌ ከዛሬ ፊት እንደነገርኩ ኢየሱስ ክርስቶስ የሐዲስ ኪዳን ሊቀ ካህን ነው የሚለውን በእውነት ፕሮቴስታንት ያምናሉ የሚለውን ነገር ካስረዳኝ እኔ መጠጥ ፒተሪ እንደሱ ተራይ ነው ማለት ተረግጠዋል። አሁን እንደገና ያው ቤቱን እየመራው ስለሆነ እኔና አንተ ለማለት የፈለኩት ገብቷል ዳጊ። አባ ገብረ ኪዳን ያስተማሩት ትምህርት የቤተክርስቲያኒቷ ትምህርት ነው ወይ? አባ ገብረ ኪዳን ይወክላል ወይ ብቻ ነው ርዕሳችን። ወይም አሁን ካነሳነው አውድ ጋር የሚሄዱት አባ ገብረ ኪዳን ያስተማሩት ትምህርት ራሱ ወይም የጠጡት ሰዎች ወይም እንደዚህ አይነት አልባሌ የምልህ የማይገባን ዘፈን ሲዘፍኑ የነበሩ ግለሰቦች ይወክላሉ አይወክሉም ላይ ብቻ እናጠንጠን። ሌሎች ሀሳቦችን በኋላ እናስተናግዳለን። አሁን ምንድነው አባ ገብረ ኪዳን የቤተክርስቲያኒቷን ትምህርት አይደለም ያስተማሩት እያልከኝ ነው? እነዚህ ሰዎች አይሳሳቱም። እነዚህ አሁን ሲዘፍኑ የሰማቸው ሲጠጡ የምታያቸውም ግለሰቦች እነሱስ የአባ ገብረ ኪዳን ስብከት ያልሰሙ ይመስላል? ዳጊ ብቻ የሰማ ይመስላል? ስለዚህ እኚህ ሰዎች ቤተክርስቲያን የተማሩት ነው፣ ለዛውም ከባለ አራት አይና የተማሩት ነው። ያልተጻፈ ከሚያወሩ ባለ አራት አይና የሰሙት ነው። ቀምሳችሁ አመስግኑ የሚል አንድም ቦታ የለም። ተመልከት እንግዲህ። ስለዚህ እነዚህ ሰዎች ምን አጠፉ? ቤተክርስቲያኒቷ ያስተማረቻቸውን አደረጉ። ልክ ቤተክርስቲያኒቷን ይመስላሉ፣ ይወክላሉ። እነዚህ ሰዎች ትምህርታቸውም፣ ተግባራቸውም፣ ድርጊታቸውም፣ ዘፈናቸውም ቤተክርስቲያኒቷን ቃል በቃል ይወክላል። ምክንያቱም እሳቸውን በአካፕ የሚያደርግ ካህን አለ፣ እዛ ቤት ውስጥ ትምህርት አለ፣ መጽሐፍ አለ። ምን አጠፉ እነዚህ ሰዎች? እንዴት ነው አይወክሉም ለማለት የፈለግኩት ነገር ምን መሰለህ ዳጊ እያልኩ ያለሁት? ለምሳሌ እኔ እናንተ መጠጥ ይፈቀዳል ወይስ አይፈቀድም በሚለው ነገር መጽሐፍ ቅዱስን ገልጠን ስንነጋገር አንደኛ እኔ ልቤን ያመኛል። ምክንያቱም ስለ ክርስቶስ አይደለም እናወራው። ሁለተኛ አንተ ይጠጣል ብትለኝም ባሳምንህ አንተ ደግሞ ምን አረኩ? አሁን ታየው ቪዲዮ ላይ እኮ ነው ወይ ዳጊ ዛሬ የለውም። አንዴ እኔን ተወኛ ወዳ እኔ ዘፈኑንም አልደረስኩም መጠጡንም እንትን አላልኩኝም፣ ጠላም ቀምሼ አላቅም። እኔ ምን አረኩ? ለምን እንትተኸኝ? ግለሰቦች እንደሚያረጉ እንደሚዘፍኑ እንደሚጠጡ ሰዎች በአደባባይ ማለት ነው ምን መርቀዋል? ውስኪውን እኔ ያሳያል እኮ ቪዲዮን ባርከዋል። ውስኪውን የሚሰጡት ውስኪ ባርከው እኮ የሚሰጡ አባቶች አሉ። እኔን ተወኝ። የሚባርኩትና የሚጠጡት ላይ እዛው ብታወራ ይሻላል። እኔን ተወኝ። አንተ እያልክ አታወራ። እነዚህ ሰዎችን እንደ ቤተክርስቲያንህ ይወክላሉ አይወክልም ትምህርታቸውን አይደለም። ለምን ፒተርዬ ወደማይጠጣው ወሬ ጀመርክ? የሚጠጣው እያለ አደባባይ ላይ ይኸው በቪዲዮ እያለ ዳጊ በእውነት አንተ አሁን ስለመጠጥ እንድናወራ ትፈልጋለህ? ርዕሱ ላይ ለምን አታወሩም ዳጊዬ? ይቅርታና ርዕሱ ላይ ሆንም። ምክንያቱም አሁን የመጠጡ ጠጡ ምናምን የሚባል ሳይሆን መጠጥ ቤተክርስቲያኒቷ አትከለክልም። ምክንያቱም ሰንበት የሚጠጣው ቅጥር ግቢ ውስጥ ስለሆነ ማለት ነው። የቤተክርስቲያኒቷ እሑድ ሰንበቴ ይጠጣል። ያው ጠላ ይሄዳል፣ ጠጅ ይሄዳል ምናምን እና ሰንበቴ ተብሎ ማለት ነው። ስለዚህ ይሄ ምና ጉንጭ አልፋ ክርክር አንከራከር። ቤተክርስቲያኒቷ ትፈቅዳለች፣ አትከለክልም ሲጀመር ማለት ነው። ምክንያቱም ሰንበት የሚጠጣው እዛ ውስጥ ነው። ወደ ርዕሱ ላይ ብናወራ በጣም የተሻለ ውይይት ይሆናል እና ይሄ ወደዛ ሄዱ ዳግያ አይሻልም? ምንም ጉንጭ አልፋ ነው።
ቆይ አንዴ ትክክል ነው። ይኸውልሽ ቆይ ፒተር አንዴ ይቅርታ ሜርሲ ሆነሽ መነንዬ መንገድ ለወጣ ስለሆነ እንዲያውም ይሄንን በርዕሱ ዙሪያ ላይ አንዴ አውሩ። እኔ መልሼ ሀሳብ ካለ ይገባል። አንቺ ቀጥይ ለመሰለሽ አንዴ መንገድ ለወጣ አይደል ታውቂ የለ እና አንድ ጊዜ ከቀጥሉ በዚህ በርዕሱ ግን እዚህ ላይ በኋላ ጊዜ ካለ እንመለሳለን። እሺ ፒተር ለማንኛውም እንደው ኮንክሉዥን ጨርሰኑ ነው የምንሄደው። ዳጊ ቀጥሉ አንዴ እርምዬ እኔ መንገድ ለወጣ ስለሆነ ችግር የለም። እሺ ዳግሻይ በፈለግሳ ላይ መክፈት ትችላለህ ማይክን። እሺ ወንድማችን ፒተር ያልከውን ሰምተናል። ማንን ያልከውን ሰምተናል። ምንድነው እያልክ ያለው? አንተ ብቻ አይደለም ብዙዎቹ ብለው የሚሉት ትልልቅ ጥፋት በትልልቅ የሚባሉ አገልጋዮቻችሁ ሁሉ ጭምር ሳይቀር ሲደረግ እናንተ አሁን ማምለጫ ብላችሁ የመረጣችሁት መንገድ ምንድን ነው? እነዚህ ሰዎች ቤተክርስቲያንን አይወክሉም ነው። የትኛውም የኦርቶዶክስ አገልጋይ ምንም ነገር ቢያደርግ ያ ያደረገው ሰውዬ ከጳጳስ ጀምሮ እስከ ቆሞስ ከዛም አልፎ እስከ ካህናት፣ መነኮሳት፣ ዲያቆናት፣ መምህራን፣ ታዋቂ የተባሉት ቢያደርጉ አይወክልም ነው የምትሉት። አንድ ቀን ይሄ ሰውዬ እኛን ይወክለናል ብላችሁ የምትሉት የለም። በግ የቀበረ በአስማት የሚገዳደል ጳጳስን በጉን ቀብሮ ሲያውቅ እኮ ዝም ነው ያላችሁት፣ ጭጭ ነው ያላችሁት፣ ከነ በጉ ጭምር ዝም ነው ያላችሁት። አንድ የተናገረው ኦርቶዶክስ የለም። አንድ ያው አባቱ ዳኛ ልጁ ቀማኛ እንደሚባለው አይነት ካልሆነ በስተቀር አንድ ከመስፍን ፈይሳና ከአንድ የኦርቶዶክስ መምህር ቄስ በቀር መምህርም ቄስም ነው ቀሲስ ዳዊት ማለት ነው። ከዛ ውጭ ማንም የተናገረ የለም። ማንም አልሰማችሁም? ሰምታችኋል? አላያችሁም? አይታችኋል? በራሳቸው አፍ ድምፁ የስተት ነውም አልተባለም፣ የእውነትም ነው አልተባለም። ከውስጥ ግን ያሉ ጳጳሳቱ ዓለም ግን ያሉት በዚህ ጉዳይ ጭቅጭቅ አንስተው ተጣልተው ነበር። እኔ መረጃ አለኝ እዛው ሰው ስላለን ማለት ነው። ኦኬ እነ ብፁዕ አቡነ ገብርኤል ማርያም በይዛ የተኩሉ ዓለም አትባልም ተብሎ ሲባል ከባልቴቱ ከሴቱ ጀምሮ በሙሉ አሮጊቱ፣ ወጣቱ፣ ሊቃውንቱ፣ አዛውንቱ ምትሏቸው በሙሉ ሰደቧቸው፣ በዘራቸው ሁሉ ጭምር ሳይቀር ጋላ እያሉ ማለት ነው። ኦኬ የብልግና ስድብ ሁሉ አይተናል። በእንግሊዝ ሀገር እንትን ያለችው ያቺ አሌሌ ሴትዮ እንዴት እንደሰደበቻቸው ማለት ነው። የበጉስ ጉዳይ በግ የቀበረው ጳጳስ የምን ሰብሳቢ ነው? የአንድ ማህበር እኮ ጽዋ ሰብሳቢ አይደለም፣ የሊቃውንት ጉባኤ ሰብሳቢ ነው። ብፁዕ አቡነ እንድርያስ የሊቃውንት ጉባኤ ሰብሳቢ ናቸው። የሊቃውንት ጉባኤ ሰብሳቢ ናቸው። የበላይ ማለት ነው። አንድ አልተናገራችሁም። አፍ የላችሁም። ከኦርቶዶክሳውያን አፍ የለም። አስማተኛና መተተኛ ጳጳስ አቅፈህ ከእሳቸው እጅ ቡራኬ የምትቀበሉ እግራቸው ስር የምትደፉ እንደነዚህ አይነት ጠንቋዮችን አንድ አልተናገራችሁም። አደባባይ ላይ ስራቸው ወጣ። ሁሉ ጳጳስ እንደዛ ናቸው አይደሉም። እግዚአብሔርን የሚፈሩ አሉ። አዎ እግዚአብሔር የሚፈሩ ካህናት፣ እግዚአብሔር የሚፈሩ ምዕመናን፣ እግዚአብሔር የሚፈሩ መምህራን፣ ጳጳሳት አሉ። አስማተኛውን ግን ለምን አትናገሩም? እሱ ሲሆን እኛን አይወክለንም ትሉን አላችሁ። በግ የቀበረም አስማተኛ እኛን አይወክለንም። በገዳም ውስጥ ሰው እየታረደ ደሙ ለአጋንንት መስዋዕት ይቀርባል ብሎ የራሳችሁ የኦርቶዶክስ ቤተክርስቲያን ቄስ ነው ወጥቶ የተናገረው፣ ዳንግላ ጎጃም ውስጥ ማለት ነው። እሱንም ሰምታችሁ በራሳችሁ በኦርቶዶክስ ፔጅ ላይ ቲክቶክ ላይ ሲቀባበሉት ተነግሮ ለእነ አክሊለ ይሄ ሴት ደፋሪውም ለሆነው ሰውዬ ለሁሉም ተነግሮ ሁሉም ዝም ጭጭ ጠላታችሁ ጭጭ በል ዝም። ኦፊሻል እኮ ነው የተናገረው። የኦርቶዶክስ ቤተክርስቲያን ቄስ ነው የተናገረው። የጴንጤ ፓስተር አይደለም የተናገረው። ኤርሚያስ ነው አይደለም፣ ዳጊ አይደለም የተናገረው። በሱም ላይ ማንም የተናገረ የለም። እንደውም ነገሩን ላረጋግጥ ብሎ የሄደው ሰውዬ ሰውን የሚያርደው ሰው እዛ ገዳም ውስጥ የተደበቀው ሰው አግኝቶ ጫካ ውስጥ ወስዶ ጥፍሩን ነቀለው። የምናውቀውን ሰው እያለ ቄሱ እስከዚህ ድረስ መረጃ ሲናገር ማንም በዚህ ጉዳይ የተናገረ የለም። በግ የሚቀብረውን ጳጳስ እናንተን አይወክልም። ገዳም ውስጥም ሰው እያረዱ መስዋዕት ያቀርባሉ ተብሎ የተባለውም እናንተን አይወክሉም። የሚጠጡም ቄሶች እናንተን አይወክሉም። አያውቁም ነው አይደል ያልከኝ? አንዴ ግልጽ አድርግልኝ። ሊቀ ክህነቱን አያውቁም ነው አይደል ያልከው? አዎ አሁን ምን መሰለህ የተናገርከው ነገር መልሱ ስጠኝ። ሊቀ ክህነቱን አታውቁም ነው አይደል ያልከው? አዎ አትረዱትም። አታውቁም ነው ያልከን አይደል ቅድም? አዎ ያ ማለት አታውቅም አትረዳም ማለት ነው። ቴንክ ዩ። እኔ በመረጃ እኔ እናንተ ከዚህ በኋላ ደቂቃ መርሲ ተያዝልን። ከፈለክ ፎርማል ዲቤት፣ ከፈለክ ኮንቨርሴሽን
እኛ ጴንጤዎች የኢየሱስ ክርስቶስ ሊቀ ክህነት እንደማናቅ አንተ አሳይ ተናገር። ናይስ፣ ደስ ይለኛል። እኔ ደግሞ እንዴት እንደማናቅ አሳያለሁ። ጋይድ በመረጃ ነው የምታወራው። ኦኬ እህትዬ ምንም ችግር የለውም አለው። ከዛ በፊት እኮ ራሳችሁ ላይ መቁጠር ይችላል አይደል? ኦኬ ራሳችሁ ላይ እየቆጠራችሁ ማድረግ ትችላላችሁ። እንችላለን። ኦኬ አዎ ምንም ሜርስ ማያዝ ኮንቨርሴሽን ይሻላል ወይስ ዲቤት? ይኸውልህ እሺ እሱን እንቀጥላለን። መጀመሪያ ግን ስለተናገርከው ነገር ምንም አስተያየት አልሰጥም። ምንም ነገር አልሰጥም። ተናግረሃል። ተናገርከው ነገር ላይ ለምንድን ነው ቤትህ ስለሆነ ነው? ኤርሚ ተናግረሃል። ገና ቀደም ዳጊ ዝም ረጅም ሳስተናግር እሺ ችግር የለውም። እኔ ዝም እላለሁ፣ ግን ፌር አይደለም። ችግር የለውም። አይወክሉንም ብለህ ባልክ ለመሰለህ የተናገርክ ተናግረሃል። አልተናገርክም። ስትገባ ቆይ አድምጠኝ ወንድሜ። ስትገባ ተናግረሃል። እንድትናገር እድል ሰጥቶህ ዳጊ ረጅም ደቂቃ ተናግረሃል። አልተናገርክም አይደል? አሁን በተናገርከው ነገር ነው አልተናገርክም ነው የምልህ። መጀመሪያ ላይ እሱማ ሌላ ነገር ነው እኮ። አሁን ተናግረሃል። አልተናገርክም። ምን ሌላ ነገር ነው? ተናግረሃል። ይኸውልህ ወንድሜ ተናግረሃል ወይስ አልተናገርክም? በቃ እሺ ቶ ችግር የለውም፣ ችግር የለውም። ልብ በሉ፣ ችግር የለውም። አሁን ዲቤት ያልከውን አንተ በሰዓት ይቅርታ አንዴ ምንም ዲናይ ማድረግ አያስፈልግም። እዚህ በድኖች አይደለም የተቀመጥነው። መጀመሪያ ረጅም ደቂቃ ስለዚህ እኛን አይወክሉንም ስለሚለው ነገር ረጅም ደቂቃ አወራ። ከዛ ዳጊ በማስረጃ ሊያሳየው ሲል ነገሩን ቀይሮ ስለ ደህነት ስለ ክርስቶስ እናውራለ። በደንብ አውሯት፣ ሰዓት ይዞ በቃ አለቀ። አሁን እድል እንዳልተሰጠውና ስለዛ ነገር እንዳላወራ ማስመሰል የለብህም። ረጅም ደቂቃ አይወክሉንም በሚለው ነበር ስታወራ የነበረው። ኦኬ ዊዝ ኤቪደንስ ቪዲዮ ላይ ያሳይክ ሲል ነገሩን ቀየስ አደረከው። ራይት በቃ ለዳጊ እድል ስላልሰጠው እኔ ገብቼ አይወክሉም ብለህ ያልካቸው አባቶች የሚወክሉ የትኞቹ ናቸው ብዬ ነገርኩ። በቃ ለተናገርከው ነገር ነው መልስ የሰጠው። እሺ ችግር የለውም። ኢየሱስ ክርስቶስ ሊቀ ካህን አለመሆኑን ሊቀ ካህን ስለሚለው ኖ ኢየሱስ ክርስቶስ ሊቀ ካህን አለመሆኑን ጴንጤዎች አታውቁም ብለህናል። በመረጃ ከዚህ ሰዓት ጀምሮ ከ03 ማነው ከ01 ነው። ከፈለክ 10 ደቂቃ ሰጥሃለሁ። ቀጥል። የምታሳየን የኢየሱስ ክርስቶስን ሊቀ ክህነት ከመጽሐፍ ቅዱስ ውስጥ አይደለም የምታሳየን። ጴንጤዎቹ ሊቀ ካህን መሆኑን አለማመናችንን ነው የምታሳየን። እየሰማኸኝ ነው? ልብ በል ከመጽሐፍ ቅዱስ ኖ ልብ በልና ስማኝ። ኢየሱስ ክርስቶስ ሊቀ ካህን መሆኑን አታምኑም አታውቁም ብለህናል። ስለዚህ አሁን ኢየሱስ ክርስቶስ ሊቀ ካህን ተብሎ የተጠራበትን የብሉይ ኪዳን የአዲስ ኪዳን መጽሐፍትን እየጠቀስክ አይደለም የምታሳየን እኛ የመጽሐፉ ችግር ስለሌለብን። ደግሜ እነግርሃለሁ፣ አንተ ከምታልቀው በላይ መጽሐፉን በሚገባ እናውቀዋለን፣ መጽሐፍ ቅዱስን ማለት ነው። የምታሳየን በከሰስከን ክስ ጴንጤዎች ኢየሱስ ክርስቶስ ሊቀ ካህን መሆኑን አታውቁም አታምኑም ብለናል። እሱን መረጃ እየጠቀስክ ትነግረናለህ ማለት ነው። ቪዲዮ ካለ ቪዲዮ እያሳየህ፣ መጽሐፍ ካለ የጻፍነው ሊቀ ካህን አይደለም ኢየሱስ ክርስቶስ ብለን ያልንበት የጻፈ ፓስተር ካለ ወይ የጻፈች ቤተክርስቲያን ካለች እንደ ሙሉ ወንጌል፣ መሰረት ክርስቶስ እንደዚህ የሚባሉ አብያተ ክርስቲያኖቻችን ኢየሱስ ክርስቶስ በእውነት ሊቀ ካህን አይደለም፣ ወገኖቻችን ጴንጤዎች ተጠንቀቁ፣ እንደዚህ ሊቀ ካህን ነው ብለው ከሚያስተምሩ ሰዎች እንድትጠነቀቁ ይገባል፣ ይሄ የስተት ትምህርት ነው ብለው ያስተማሩበት ቪዲዮ የጻፉት መጽሐፍ ካለ ወይ ቪዲዮ ካለ እየከፈትክ ታሳየናለህ እንጂ ኢየሱስ ክርስቶስ ሊቀ ካህን መሆኑን አሁን ስነግርህ በ10 ደቂቃ ውስጥ ከብሉይ ኪዳን ሊቀ ካህን መሆኑን ከአዲስ ኪዳን ሊቀ ካህን መሆኑን እንድታሳየን አንፈልግም። እሱም በኋላ ታሳየናለህ። አሁን የእኛን የከሰስክበትን ክስ አጥራልን ማለት ነው። ጋይድ ከ02 ነው ከ12 ጨርሳለህ። 10 ደቂቃ ሰጥቻለሁ። ጋይድ ሪካርድ አድርጉት ወንድሞች። ጴንጤዎች እኛን ኢየሱስ ክርስቶስ ሊቀ ካህን አይደለም ብላችሁ አታምኑም አታውቁም ብሎናል። አሁን ይቀጥላል። ማንም ሰው ጣልቃ እንደገባ ተቀጥሎ ወንድማችን ፒተር ቴንክ ዩ። ኦኬ ግልጽ ላድርገው። አሁንም ፕሮቴስታንት ሊቀ ካህን የሚለውን ሀሳብ ስሙን ነው እንጂ ኢየሱስ ክርስቶስን የሐዲስ ኪዳን ሊቀ ካህን ብለው አያምኑም። ምክንያቱም እነሱ የሚያምኑት የብሉይ ኪዳን ሊቀ ካህን ብለው ነው። ምክንያቱም የብሉይ ኪዳን ሊቀ ካህን ስራውን፣ ምግባሩን፣ ያለውን ነገር በአጠቃላይ ምክንያቱም የሐዲስ ኪዳኑ ሊቀ ካህን አንዴና ለአንዴ ነው። አንዴን የሰራው ነገር ለዘላለም ነው። አሁን ልክ መጽሐፍ ቅዱስ ላይ እንደጻፈው የመጀመሪያው ነገር የብሉይ ኪዳን ሊቀ ካህናት በየዓመቱ ነው የሚያገለግሉት፣ ይታወቃል። በሐዲስ ኪዳን ግን ኢየሱስ ክርስቶስ ያገለግለው አንዴ ነው።
አንድ ያገለግለው አገልግሎት ለዘላለም ይሰራል። በፕሮቴስታንት ዓለም ግን ያለው ሁል ጊዜ ይማልዳል ወይንም ያማልዳል የሚል አመለካከት ስላለ ስለዚህ ኢየሱስ ክርስቶስ እንደነሱ የብሉይ ኪዳን ሊቀ ካህን ልክ እንደ ብሉይ ኪዳን ሊቀ ካህን ሳይሆን እንደ ካህን ነው የሚያዩት። ካህን ምክንያቱም ካህኑ ነው በየቀኑ የሚሰራው። ካህን ለምሳሌ የቀን አገልግሎት አላቸው፣ የሳምንት አገልግሎት አላቸው፣ የወር አገልግሎት አላቸው። የዓመቱን አገልግሎት የሚሰራው ሊቀ ካህኑ ነው። ስለዚህ እነዚህ የቀን የሳምንትና የወሩን የሚሰራው ኖርማል ካህን የሚሰራውን የመጀመሪያ መቅደስ ውስጥ የሚያገለግሉትን የህዝቡን መስዋዕት የሚቀበሉትን በየጊዜው የሚሰሩትን ለምሳሌ በቀን ውስጥ ብዙ ስራ ይሰራሉ ካህናት። መስዋዕት ይቀበላሉ፣ መስዋዕት የግለሰቡን ሁሉ ያደርጋሉ። የሐዲስ ኪዳኑ ሊቀ ካህን ግን እንደዚህ አይነት ልምድም የለውም ባህልም የለውም። የሐዲስ ኪዳኑ ሊቀ ካህን አንዴ በሰራው ለዘላለም ከብሉይ ኪዳን ካህን አይደለም፣ ከብሉይ ኪዳን ሊቀ ካህን ይበልጣል። እነሱ ግን ከብሉይ ኪዳን ካህን ያሳንሱታል። ለዚህ ነው ኢየሱስ ክርስቶስን የሐዲስ ኪዳን ሊቀ ካህን ብለው አያምኑም የምንለው፣ አሁንም ያማልዳል ብለው ስለሚጠቅሱ። ምክንያቱም የእኛ ሊቀ ካህን የሐዲስ ኪዳን ሊቀ ካህን ነው፣ ሁል ጊዜ የሚሰራ ሳይሆን አንዴ በሰራው አገልግሎት ለዘላለም እኛ ድነናል፣ ነፃ ወጥተናል። ከዚህ በኋላ ሰው ኃጢአት እንኳን ቢያደርግ ደሙ አለለት፣ መስዋዕቱ አለለት፣ ወደ መስዋዕት ወይንም ወደ ደሙ መቅረብ ይችላል። ምክንያቱም አንድ ወደ አብ የመግባት ድፍረት አለን በአዲስ ኪዳኑ በኢየሱስ ክርስቶስ ሊቀ ካህን። ለዚህ ነው በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት ይገባናል የሚለው ዕብራውያን 8:1 ላይ። እርሱም እንደነዚያ ሊቀ ካህናት አስቀድሞ ልክ ዕብራውያን ምዕራፍ 7 ቁጥር 28 ላይ ስናነብ ቅዱስና ለተንኮል ነውር የሌለበት ከኃጢአተኞች የተለየ ከሰማያት ከፍ ከፍ ያለ እንዲህ አይነት ሊቀ ካህናት ይገባናል። እርሱ እንደነዚያ ሊቀ ካህናት አስቀድሞ ስለራሱ በኋላም ስለ ሕዝቡ ዕለት ዕለት መስዋዕት ሊያቀርብ አያስፈልገውም፣ ራሱን ባቀረበ ጊዜ ይህ ፈጽሞ አንድ ጊዜ አድርጓል የሚል አንድ ጊዜ መጽሐፍ ቅዱስ ላይ አንበባችሁት ከሆነ ብዙ ጊዜ አንድ ጊዜ የሚል ነው ያለው። ስለዚህ የሐዲስ ኪዳኑ ሊቀ ካህን ከዕብራውያን ምዕራፍ 7 ቁጥር 1 ላይ አንበባችሁት ከሆነ ሙሉ ሐሳቡ በአጠቃላይ ኢየሱስ ክርስቶስን ከሁሉ እንደሚበልጥ የሚያሳይ ከሜልኪጼዴቅ ይበልጣል። አሁን ሜልኪጼዴቅ ንጉስና ካህን ነው። ኢየሱስ ክርስቶስን የሚመስልበት ነገር አለ። ኢየሱስ ክርስቶስን የአዲስ ኪዳን ሊቀ ካህን ስንለው እንደ ብሉይ ኪዳን ሊቀ ካህናት አይደለም። አንደኛ እነዛ ይሞታሉ፣ ይሄኛ አይሞትም። ሁለተኛ እነዛ በየዓመቱ ያገለግላሉ፣ ይሄ ግን አንዴ ነው የሚያገለግለው። እንደ ፕሮቴስታንት ከሆነ ደግሜ ነው የምናገረው፣ በየቀኑ በየሰዓቱ ነው የሚያገለግለው። እንደውም አንድ የሉተራን ቸርች የድሮ የጸሎት እንትን ላይ አንድ ጴንጤ ተንበርክኮ ሊጸልይ ሲል ኢየሱስ ክርስቶስ ነው ብሎ ከዙፋኑ ላይ ተንበርክኮ ከዙፋኑ ወርዶ ተንበርክኮ ይጸልያል ሁሉ የሚል ነው። በሂደት አሻሻለን እያሉ ያው አሁን ያሉበት ደረጃ ስለደረሱ ነው እንጂ። ስለዚህ በአጠቃላይ ፕሮቴስታንት ኢየሱስ አሁን በነገራችን ላይ ክርስቶስ ማለት ሊቀ ካህን ነቢይ ማለት እንደ ሙሴና እንደ ኢያሱ ያለ ነቢይ፣ ከዛ በኋላ ደግሞ ንጉስ ማለት ነው። ስለዚህ ሊቀ ካህን የሚለውን የሐዲስ ኪዳን ሊቀ ካህን ብለው ካላመኑ በትክክል ክርስቶስ የላቸውም፣ ኢየሱስንም ሊቀ ካህን ብለው ያምኑ። ሌላው ነገር ሁለተኛ ነው። ይሄ ራስ የሆነው ክርስቶስን መጀመሪያ ሲይዙ አንደኛ ለዘላለም ማይሞት ሊቀ ካህን አለን። ሁለተኛ አንድ ያገለግለው ለዘላለም ነው፣ አይደግምም በፍጹም። እኛም ወደ አብ የመግባት ድፍረት አለን በክርስቶስ ኢየሱስ በሆነው ሥራ ነው የሚለን መጽሐፍ ቅዱስ። ምንም ነገር የለም። ስለዚህ እኛ ያለን የአዲስ ኪዳን ሊቀ ካህን ነው። ፕሮቴስታንት ደግሞ የብሉይ ኪዳን ሊቀ ካህን ነው። ምክንያቱም ዕለት ዕለት የሚደክም ዕለት ዕለት የሚያማልድ ዕለት ዕለት ስራ ቢሰራ በእንደዚህ አይነት እንትን ነው። ከዚህ የተነሳ በፍጹም የአዲስ ኪዳን የብሉይ ኪዳን ሊቀ ካህናትን ለይተው የማያውቁ ትክክለኛ አመለካከት የሌለ ራስ ወደሆነ ወደ ክርስቶስ ያልተጠጋ ያው በዚህ አይነት አመለካከት ያሉ ሰዎች ናቸው። ያለው ሁኔታ ይሄ ነው። እኔ ሐሳቤን በተወሰነ ደረጃ ጨርሻለሁ። ከፈለኩ ለምሳሌ ዕብራውያን 7 ቁጥር 23 ላይ ያለውን እርሱ እንደነዚህ ያለ ሊቀ ካህናት አስቀድሞ ስለራሱ ማነው እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው፣ እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለ ይላል። እዚህ ጋር አንብባችሁት ከሆነ የማይለወጥ ክህነት ማለት የማይለወጥ አገልግሎት ማለት ነው። የማይለወጥ አገልግሎት አለ ማለት
ለምሳሌ በ2000 ዓመት ያኔ በመጀመሪያው መቶ ክፍለ ዘመን የሰራው አሁን 2000 ዘመን አሁን እየሰራ ነው። ወደፊት ለሚሰራውም እንትን ኢየሱስ አንድ የሰራው ስራ ለዘላለም ያው ነው። ያንን ስራውን አይደግምም የሚል እንቅጭ የሆነ ወይንም ትክክለኛ የሆነ መሰረት አለ ማለት። አንደኛ አይሞትም፣ እነሱ እንዳይሆኑ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው። ከአሮን ጀምሮ እስከ ቀያፋ ድረስ 24 ሊቀ ካህናት ነበሩ። ይሄኛው የሐዲስ ኪዳኑ ሊቀ ካህን ግን አንድ ነው። ለምን አይሞትም? ሁለተኛ የማይለወጥ አገልግሎት አለው ማለት አንድ ያገለግለው አገልግሎት ለዘላለም ህያው ሆኖ ይኖራል። ደጋግሜ የምናገረው ሐሳብ ይሄ ለዘላለም ይሰራል። ስለዚህ ያን አገልግሎት አይደግምም። ለምን? ያ ለልጅ ልጆቻችን እስከ ዓለም ፍጻሜ ድረስ ስለሚሰራ። ስለዚህ የኦርቶዶክስ መሰረታዊ ወይንም ደግሞ መነሻዋ ማለት ይሄ ነው። ክርስቶስ ብላ የምታምነው ለዚህ ነው። ክርስቶስ ማለት አንደኛ ንጉስ ነው፣ ሁለተኛ የአዲስ ኪዳን ነብይ ነው፣ ሶስተኛ የአዲስ ኪዳን ሊቀ ካህን ነው የምንለው ለዚህ ነው። ስለዚህ የማይለወጥ ክህነት አለው። ስለ እነርሱ ሊያማልድ ዘወትር በህይወት ይኖራል። በህይወት የሚኖረው የማይሞተው አንድ ያገለግለው አገልግሎት ማለት ነው። ለዚህ ነው ዘወትር በህይወት ይኖራል። ቅዱስና ያለ ተንኮል ነውር የሌለበት ከኃጢአተኞች የተለየ ከሰማያት ከፍ ከፍ ያለ እንዲህ ያለ ሊቀ ካህናት ይገባል የሚለው ለዚህ ነው። ዕብራውያን 10ንም ከዛ ጊዜ ሰዓት ስላለኝ እምዬ ዕብራውያን 10ን በጣም አብረው የሚስማሙ እንትኖች ሐሳቡ ስለሆነ በጣም የሚገርሙ ሐሳቦች ናቸው። ዕብራውያን ምዕራፍ 10 ላይ ለምሳሌ እንደዚህ ይላል። እሺ ሊቀ ካህናት ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግድ የማይችሉትን እነዚያ መስዋዕቶች ብዙ ጊዜ እያቀረበ ቆሟል። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም ማቅረበው በአብ ቀኝ ተቀመጠ። ጠላቶቹን ከእግሩ መግረጅ እስካደረገ አንድ ጊዜ በማቅረብ የሚቀደሱት ለዘላለም ፍጹማን አድርጓቸዋልና በመንፈስ ቅዱስ ደግሞ እንዲህ ብሎ ይመሰክራል። ከዚህም ወራት በኋላ ከህዝቡ ጋር የሚገባው እንደዚህ ነው፣ በልባቸው እኖራለሁ፣ በደላቸውን አልቆጥርባቸውም የሚል ሐሳብ አለው። ስለዚህ አንዴና ለአንዴ ያገለገለ የአዲስ ኪዳን ሊቀ ካህን ኢየሱስ ክርስቶስ አለን። እኛ ምናምነው ይህንን ነው፣ የምንከተለው ይሄን። ሌላው ሁለተኛ ነው። በቃ ሌላው ሁለተኛ ነው። ይሄን ልታውቁ ይገባል። ብሉይ ኪዳን ሊቀ ካህናት ታውቁ ከሆነ ዘሌዋውያን ምዕራፍ 16 ላይ አንበባቸው ከሆነ ወደ 3 አይነት መስዋዕት ያቀርባሉ። የመጀመሪያው ጊዜ ማለት 3 አይነት መስዋዕት ያቀርባሉ። 2 ፍየል፣ አንድ ወይፈን፣ እንደውም አንድ አውራ በግ ወደ 4 ያቀርባሉ። ሊቀ ካህኑ ስለራሱና ስለቤተሰቡ በአመት አንድ ጊዜ ነው ወደዛ የሚገባው። ያን ፕሮሰሱን እናውቀዋለን እና ይህንን ይመስላል። ከዚህ የወጣው ግን ሌላ ፕሮቴስታንት ሐሳብ ምንድነው? ዕለት ዕለት ያማልዳል የሚል አመለካከት ስላለ እሱ ትክክል አይደለም። ስለዚህ ነው ትክክለኛ አቋም ወይንም መሰረት የላችሁም፣ ሌላ ሁለተኛ ነገር ነው እያለን እየተናገረን ያለ ነው። የሚጠቅመን በእውነት ጌታን የምንፈልግ ከሆነ ህይወት ወደሆነው ራስ ወደሆነው ወደዚህ ወደ ክርስቶስ ተጠግተን ይህንን እውነት ተቀብለን ወደዚህ ብንመጣ ይሻላል የሚል የምንድንበት እውነት። ሌላው ራሱ ትክክል ከሆነ ሌላ ሁሉ ነገር ሁለተኛ ነውና ራስ ወደሆነ ወደ ክርስቶስ እንድረስ የሚል ጥሪ ነው ያለኝ። በእውነት በዚህ ቤት በዚህ እውነትና በዚህ መረዳት ሰዎች ወደ ክርስቶስ መድረስ ይችላሉ። ምክንያቱም ቃሉ ላይ እግዚአብሔር ቁርጥ ያለ ትክክለኛ አቋምና አመለካከት ያለው። ቅድም በተናገርነው ነገር ሌላ ጊዜ እንቀጥላለን። ያለው እውነት ግን ይሄን ይመስላል። አመሰግናለሁ። ኦኬ ሰማን አየን አይደለ ወገኖች? ሪካርድ ያደረጋችሁ በውስጥ ትልኩልኛላችሁ። ምን ነበር ያልኩትኝ? ጴንጤዎች ኢየሱስ ክርስቶስ ሊቀ ካህን መሆኑን አታምኑም አታውቁም ነው እና ያለን ማለት ነው። የከሰሰን መረጃውን በጽሁፍ ወይ በቪዲዮ አስደግፈህ ያልንበትን ነገር አሳይ እና ከዛ መጽሐፍ ቅዱሳዊ ደግሞ የሆነው ነገር ተነግረናለህ ነው። እሱ ግን ያለው ሕያው አምላክ ጌታ ኢየሱስ ምስክር ነው። ይህን ትምህርት አሁን የተናገረው የሰማው ከኛ ነው የሰማው። ዕብራውያን አሁን ማነው ዘሌዋውያን 16 ምናምን ነገር ብሎ ዕብራውያን ብሎ ያለውን አሁን ቀጥዬ ጥያቄና ነገር ውስጥ ስንገባ ኔትወርክ እምቢ ብሎኛል ብለህ እንዳትወጣ። ከኛ ነው የሰማው። ዕብራውያንን እንደዚሁም ዘሌዋውያንን ስናስረዳ ከኛ ቁጭ ብለ የሰማው። ታዲያ ከእናንተ ላልማረው ወይ ብለህ ካልክ ትችላለህ፣ መብትህ ነው። ግን አሁን ከቤተ ክርስቲያንህ እንዳልተማርክ ንግግር ያሳብቅብሃል። ከዚሁ ከኛው ጋር ኮርጀህ ተምረህ እዚሁኛው ጋር
ጴንጤው ኢየሱስ ክርስቶስ ሊቀ ካህን መሆኑን አያውቁም ነው ብለህ ያልከው። እኔ እናንተ በዚህ ጉዳይ ላይ እንሄዳለን ማለት ነው። አሁን እኔ አንደኛ ለአቅመ ዲቤት እውነት እየናቅኩ አይደለም። ለአቅመ ዲቤት ስላልበቃህ ጥያቄ ነው የምጠይቀህ። በአንድ ጥያቄ ብቻ የምጠይቀህ አሁን እስካሁን ካወራህ ውስጥ ማለት ነው። የእኛ ሊቀ ካህን ብለህናል። የኦርቶዶክሱ ሊቀ ካህን ኢየሱስ ክርስቶስ የአዲስ ኪዳን ነው። የእናንተ ግን ሊቀ ካህን የብሉይ ኪዳን ነው ብለኸኛል አይደል? ከተናገርከው ውስጥ ስጽፍ እዚህ ጽፌያለሁ። ይሄን ጥያቄ ስትመልሰው ብቻ እውነት ይሆናል ማለት። እሺ የእናንተ የአዲስ ኪዳን ሊቀ ካህን ነው አይደል ኢየሱስ ክርስቶስ? እሺ ቴንኪው። የእኛ ደግሞ የብሉይ ኪዳን ነው አይደል? ቆይ የእኛ ደግሞ የእናንተ የብሉይ ኪዳን ነው አይደል? እሺ ጴንጤዎች እኔን ጨምሮ የእኛ ኢየሱስ ክርስቶስ የብሉይ ኪዳን ሊቀ ካህን ነው። የአገልግሎት ሹመቱ የብሉይ ኪዳን ሊቀ ክህነት ነው። ከአሮን ቤት ነው የሚመዘዘው። የብሉይ ኪዳኑ ማለት ከአሮን ቤት ነው። አታውቀውም፣ ግን እንደው ሊያዝህ አታውቀውም። በዕብራውያን መጽሐፍ ምዕራፍ 7 ላይ ከቁጥር 11 ጀምሮ ክህነቱ ሲለወጥ ሕጉም ደግሞ ይለወጥ ዘንድ የግድ ነው ብሎ ይላል የአምላኬ ቃል። አሁን አንተ ቀጥለህ የምታሳየን የእናንተ የአዲስ ኪዳን መሆኑን ስለነገርከን፣ ኦኬ የእኛ የጴንጤዎቹ የኢየሱስ ክርስቶስ የብሉይ ኪዳን ሊቀ ካህን ነው ብሎ ያስተማረ አገልጋይ ወይ ያስተማርንበት የመጽሐፍ ቅዱስ ክፍል ጠቅሰህ ንገረኝ። ሌላ ነገር እንዳታወራ፣ ጥቅሱን ነገር ወይ ደግሞ የዛን አገልጋይ ቪዲዮ አሰማን። ተልኮ አደርጋለሁ፣ ቪዲዮን አሰማን እኮ እንደዚህ ብሎ ኢየሱስ ያማልዳል ትል የለም። ማን ያለው? ኖ ሌላ መረጃ እኮ ያስፈልጋል። ሌላ ጋር አይደለም እንሄደው መልጃ እኮ ታምን የለም ወይ? ቆይ ኖ ሽሽ ኤፍራት ዞር እዛ ዞር አድርገኝ። ልብ በለኝ። አሁን ኢየሱስ ክርስቶስ ያማልዳል ትለኝ የለ ወይ? ጣሪያ ላይ ይወጣል ትለኝ የለ ወይ? ይሾልካል ትለኝ የለ ወይ? እንዳትል እሱ ጋር እሱም በኋላ ነው የምናወራው። አሁን በመጀመሪያ እና ምን ነው ታዲያ አድምጠኝ ወንድምዬ አድምጠኝ። ደግሞ አሁን የእግዚአብሔርን ቃል በቁም ነገር አይደል ያወራው? እየገለፈጥን ማውራት የለብንም። ህዝብ ፊት ነው የምታወራው እና ታዲያ ምን ነው እንዳትለኝ። እንደዛ በጨዋነት ነው የምናወራው። አይ አማላይ ትሉ የለም። ምን አዲስ ነገር አለ? በኋላ እንሄዳለን። አሁን በመጀመሪያ የፕሮቴስታንት ፓስተር ወይ የወንጌል ሰባኪ ሆኖ ዘማሪ ሆኖ ኢየሱስ ክርስቶስ የብሉይ ኪዳን ሊቀ ካህን ነው ለእኛ እንጂ የአዲስ ኪዳን ሊቀ ካህናችን አይደለም ብሎ ያስተማረ አገልጋይ ቪዲዮውን ወይ ጽሁፉን ከመጽሐፍን በመጽሐፍ ከተጻፈ ወይ ደግሞ የተቀዳ ቪዲዮ ካለ መረጃ የአንዱን አገልጋይ ያሰማን። መረጃ አምጣ ነው እሱ እንደሱ ያልኩበት ምክንያት መረጃ ነው። ምክንያቱም እንደ ብሉይ ኪዳን ሊቀ ካህን ያማልዳል ብላችሁ ስለምታምኑ ነው እንጂ ወንድሜ ሚዩት አድርጌያለሁ። እኔ ጋር አሁን ቀልድ የለም። አውርተሃል። እችን ጥያቄ ብቻ ስትመልሳት ይህን ጥያቄ ከመልስ ቤቱን ዘጋዋለሁ። በቃ እውነት ነው ታዋርደናል ዛሬ አደባባይ ላይ ብዬ ማለት ነው። አሁን የፓስተሩ እንደዚህ ብሎ ያስተማረ ኢየሱስ ክርስቶስ ለእኛ ለወንጌላውያን አማኞች ፓስተሮቻችን መድረክ ላይ ቆመው እንደኔ አይነት የመድረክም ሰባኪ እንደ ዘማሪም አይነት እንደ ዳጊም አይነት የመድረክ ዘማሪያን ቆመው መድረክ ላይ ለህዝባችን ኢየሱስ ክርስቶስ የብሉይ ኪዳን ሊቀ ካህን ነው እንጂ አዲስ ኪዳን ሊቀ ካህን አይደለም ብሎ ያስተማረ ፓስተር ወይ ያስተማረ ቤተክርስቲያን አንድ ጥራልኝ። ቪዲዮን አምጣ። ትልቁ ላይ አድርጌያለሁ፣ ክፈትልን። ቴንኪው። ቶሎ በል። ትልቁ ላይ አድርጌያለሁ። መረጃውን ብቻ ንገረን። ከዛ ወደ ምልጃው። አንደኛ መክፈት አልችልም። ሰማኝ። መጀመሪያ አንደኛ መክፈት አልችልም። አሰማው። በቃ ድምፁን አሰማው። ይኸውልህ ድምፁን አሰማው ወንድምዬ። እየሰማኸኝ ነው? አዎ ድምፁን አሰማው። ድምፅ የለኝም። ቪዲዮ የለህም? አይ እንደዚህ አይነት ነገር አልተዘጋጀውም። ግን እያልኩ ያለሁት ቪዲዮ የለህም ማለት እናንተ በምታምን ዛሬ አማልዳ እየተደማመጠን ቪዲዮ የለህም ማለት አልትሉ የለ እኔ ሳወራ አታውራ እኩል ቪዲዮ የለህም ማለት ዛሬ አማልዳል ትላለህ። ቆይ አንተ መረጃ ታመጣልኛለህ? ቆይ እንደሱማ እኮ ቪዲዮ የለህም። እኔ በመረጃ ነው የማወራ። ቪዲዮ የለህም ወይ አንተ? ዛሬ አማልዳል ብለህ ካመንክ ምን መረጃ ያስፈልጋል? መሰረታዊ እምነትህ ነው እኮ የምታምነው ነገር ነው። ቪዲዮ የለህም ወይ? በመጀመሪያ እንደዛ ብለህ ላልክበት ቪዲዮ አንተ ማውራት ትፈልጋለህ በትክክል ኤርሚ ነው ወይስ ይሄን ነገር መሸሽ ትፈልጋለህ? ራስህ ቪዲዮ ማስረጃ አለ የለም? መሸሽ እየፈለክ ነው? ቆይ ሚዩት አድርጌያለሁ። ቪዲዮ መረጃ አለ የለም? ለእኔ ጥያቄ መልስ ስጠኝ። ጥያቄ እየጠየቁ ነው። ከዛ ወደሚቀጥለው ወደ ምልጃው እንድንሄድ ማለት ነው። ቪዲዮ መረጃ አለ የለህም? ማይኩን ስትከፍተው ፒተር ቪዲዮ መረጃ አለህም ብዬ ስል ልትደበቅ ፈልገህ ነው? ልትሸሸግ? አንተን አይነቱን 10 ተሰለፍ፣ ቄስም ይምጣ ኢየሱስ ክርስቶስ አድመጣኝ። ማይክ ስትከፍት እኔ የዳንኩበት እውነት ነው። ይኸውልህ አትበል። ወሬ አልፈልግም። የተጠየቀውን ጥያቄ ብቻ መልስ። ልብ በሉ 674 ሰዎች የኦርቶዶክሳውያን ውርደት እዚህ ድረስ ነው። እንደዋሻው አይደለም። አሁን ምንድን ነው ያልኩ?
ከጴንጤዎች የሰበከ ፓስተር የሰበከ ሰባኪ ኢየሱስ ክርስቶስ የብሉይ ኪዳን ነው ብሎ ያለ የቀዳው ማስረጃ አለ ወይስ የለም? አለ ብለህ ካልክ አሰማ። የለኝም ብለህ ካልክ ወደሚቀጥለው እንድንሄድ ማለት ነው። ማስረጃ አለህ ኤርሚያስ? ማስረጃ አለህ? እኔ ነኝ እኮ ያልኳችሁ እሱ እኔ ነኝ ያልኳችሁ። ማስረጃ አለ። የብሉይ ኪዳን ሊቀ ካህን ነው ያለም ብለው ሚዩት አድርጌያለሁ። እኔ ነኝ ሚዩት ያደረኩህ። ማስረጃ አለ ሆይ? የጠየቅኩህን ማስረጃ አለኝ ቪዲዮ ወይ የለኝም እንዳልፍ ማለት ነው። ኮንቨርሴሽን የምናደርገው እየተግባባን ማለት ተግባቦት። ካልሆነ እንደዚሁ አድርጌ እጫወትብሃለሁ ማለት ነው። እኔ የጠየቅኩህን ጥያቄ ብቻ መልስልኝ። አውርተሃል 10 ደቂቃ፣ አንድ ጥያቄ ብቻ የጠየቅኩህ ቪዲዮ አለ። ይሄ ማስረጃ ጴንጤዎቹ እንደዚህ ብለን ስናስተምር የነበረበት ካለ አለ በላይ፣ ከሌለ የለኝም በል። ወደ ሌላ እንሄዳለን። ቪዲዮ ማስረጃ አለህ ያልኩት እኔ ነኝ። እኔ ቪዲዮ ማስረጃ አለ ወይ ብሎ ያምናሉ ነው። ሚዩት አድርጌያለሁ። ቪዲዮ ማስረጃ አለ ሆይ? አማርኛ ታከሆነ ቪዲዮ ማስረጃ አለ ሆይ ብዬ ስልክ የለኝም ወይ አለኝ ነው የምትለው። አለ ብለህ ካልክ ትከፍታለህ። የለኝም ብለህ ካልክ ወደሚቀጥለው እንሄዳለን ማለት ነው። ቪዲዮ ማስረጃ አለ ሆይ? አንተማ አማላጅ ሲሉ ላውጣልህ። አማላጅ ሲሉ ላውጣልህ። አልጠየኩም። የብሉይ ኪዳን ሊቀ ካህን ነው ብሎ ሲል የሰማው ፓስተር ወይ ሰባኪ ካለ መረጃ ቪዲዮ አለ ወይ እኮ? እሱ ማለት አሁን ያማልዳ እኔ ነኝ ያልኩት፣ እነሱ አላሉ። ማስረጃ አለ ቪዲዮ እንደዚህ ብሎ ሲናገር የሰማው ነብይ ወይ ሐዋርያ? እነሱ ይኸውልህ፣ ፕሮቴስታንት እንደዛ አላሉ። ይኸውልህ ስማኝ፣ እኔ ያልኩ ጨርሻለሁ። ሚጣርገ አላሉም። ኦኬ፣ አማልዳ ማለት እንደዛ ማለት ነው ብዬ ነው። ሚዩት አድርግ። አላሉም ብለሃል። በቃ መልስ የተመለሰ ማለት ነው። ወደሚቀጥለው እንሂድ። ብራዘርዬ አላሉም ብለሃል። ፕሮቴስታንት ምን አለ? አላሉም ብሏል። እሱ ነው ያለው፣ ራሱ ሰውየው ነው ያለው፣ ፒተር ነው ያለው እንጂ አላሉም ብሏል። ልብ በሉ፣ እየተቀዳ ስለሆነ አላሉም ብሏል። ኦኬ እሺ። የእናንተ የአዲስ ኪዳኑ ኢየሱስ ክርስቶስ የኛ የአዲስ ኪዳኑ ሊቀ ካህን ነው ብለህ ያልከው ይማልዳል አይማልድም? እኛ ጋር ከመሄዳችን በፊት የእኛስ ደግሞ የብሉይ ኪዳኑ ያማልዳል አያማልድም ብሎ ያለው አደራ። እንዳሁን አንድን ጥያቄ 5 ጊዜ አልጠይቀህም። ያው አፍረት ተማቀተ ነው የምትወርደው ማለት ነው። ለጠይቁ ጥያቄ ኮንቨርሴሽኑ በቃ ሰው ሁሉ ሲሰማ ጭቅጭቅ እንዳይሆን እኔ ለጠይቁ ጥያቄ የሚመጥን መልስ ስጠኝ። አንተም ስጠይቀኝ የሚመጥን ለጥያቄ የሚመጥን መልስ ነው የምሰጥህ። አደራ እንደው በጌታ በቃ ጥሩ። እሺ ስለዚህ የእናንተ የአዲስ ኪዳኑ ኢየሱስ ክርስቶስ ሊቀ ካህን ነው ብላችሁ የጠራችሁት ያማልዳል አያማልድም? አሁን ነው የእናንተ? አዎ አሁን አያማልድም። አሁን አያማልድም አይደል? የኦርቶዶክሱ አሁን አያማልድም። የጴንጤዎቹ የኛ የብሉይ ኪዳኑ ነው ብለህ አላሉም ብለህ ያልከው ግን አንተ ያልከው የዋሸህብን። እኛ አላልንም ሲጀምር፣ ፕሮቴስታንቶቹ አላሉም ብለህናል። እግዚአብሔር ይስጥልን። የቅድሙን ውሸት አስተካክለዋል ማለት ነው የዋሸህብንን። እኛስ የብሉይ ኪዳኑ ኢየሱስ ክርስቶስ ነው ብለን የምንለው በአንተ አባባል አሁን ያማልዳል ብለን ነው የምንለው የብሉይ ኪዳኑ ኢየሱስ ክርስቶስ ሊቀ ካህን ነው። ብሉይ ኪዳን ሊቀ ካህን ማለት አሁንም እንደ ብሉይ ኪዳን ሊቀ ካህን ሁሌ ይሰራል ብላችሁ ስለምታምኑ ወይ በየዓመቱ እንደውም ሳይሆን በየቀኑ ይሰራል ብላችሁ ስለምታምኑ፣ አዎ ኦኬ ቴንክ ዩ። ስለዚህ የኛ አሁንም ያማልዳል ብለን ስለምንል የብሉይ ኪዳን ሊቀ ካህን ነው የእናንተ። የአዲስ ኪዳኑ የእናንተ አያማልድም አይደል? አዎ የአዲስ ኪዳን አንዴና ለአንዴ ነው። እውነት ነው። ቤተክርስቲያን እንደዛ ብላ አያማልድም ብላ ነው የምታስተምረው። እውነት ነው። በመጽሐፍቶቿ ሁሉ አይደል? አሁን እያልኩ ያለሁት በመጽሐፍቶቿ ሁሉ እንደዛ ብላ ነው አይደል? ሰራው ለዘላለም ይሰራል ብላ ነው የምታምነው። አንዴ በሰራው አይሰራም አይደለም። አንዴ በሰራው ለዘላለም ብላ ነው። ለጠየቁ ጥያቄ መልስ የሚመጥን መልስ እባክህ። እኔ ለጠየቁ ጥያቄ መልስልኝ። ቤተክርስቲያኒቱ አሁን ኢየሱስ ክርስቶስ አያማልድም ብላ ነው እንደምታምነው በመጽሐፍቶቿ ሁሉ። አሁን መሰረቱ መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ከሆነ አይደል የምታምነው ቤተክርስቲያኒቱ አሁን በሰማያት? አዎ አያማልድም ብላ ነው ቤተክርስቲያኒቱ የምትለው። አዎ የምታምነው እንደዛ ነው። ይሄ መጽሐፍ ምንድን ነው የሚባለው ስሙ? መጽሐፈ ሰዓታት። ይሄም እንደሚባለው ይሄ መጽሐፍ እንደሚባለው መዝገበ ጸሎት። ኦኬ ይሄ መጽሐፍ እንደሚባለው
ድርሳነ ሰንበት የት ነው የታተመው? ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው የሚለው። አዎ አንብበው። አነበብኩት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት ተዘጋጅቶ በተሳይ ጉባኤ ማተሚያ ድጋሚ ታተመ ምናምን ነው የሚለው። ጥሩ የቤተክርስቲያኒቱ መጽሐፍ ነው ማለት ነው። ግን አይሳሳቱም እያልኩ አይደለም። ታምነዋለህ ማለት በትክክል ታይተው፣ ለምክንያቱም እኔ ስላጋጠመኝ ነው። ብዙ መጽሐፍቶች ላይ ድብልቅልቅ ነገር ስለከተቱበት ምናልባት እንደዛ እንዳይሆን እንጂ ችግር የለውም። የጠየኩን ብቻ መልስልኝ። ታምነዋለህ አታምነውም? መብት አለህ። አምነዋለሁ ማለትም አላምነውም ማለት መብት አለህ። ታምነዋለህ አታምነውም? ይሄን መጽሐፍ እኮ ትክክለኛው ከሆነ አምነዋለሁ፣ ትክክለኛው ካልሆነ ምክንያቱም መጽሐፍ ቅዱስን ነው። አሁን ይኸውልህ መጽሐፍ ቅዱስን ነው። አንተ ጀግና ከሆንክ ከመጽሐፍ ቅዱስ እንደዚህ ያማልዳል ብለህ አንተ ከዚህ መጽሐፍ የተሻለ መጽሐፍ ሚዩት አድርጌሃለሁ። ጀግና ከሆንክ ወንድ ከሆንክ ሴት ከሆንክ አያት ከሆንክ አጎት ከሆንክ ብሎ የሚለውን የባልቴትን ወሬ ትተህ እዚህ እኔ ፊት እውነት ታደርገዋለህ ማለት ነው። እኔ በመጽሐፍ ቅዱስ አሁን እመለሳለሁ። ይሄን ጥያቄ የቤተክርስቲያኒቱ መጽሐፍቶችን እነዚህን ካየን በኋላ በአንስ በትንሹ ካልሆነም ደግሞ አንድ ቆይ ጨምርልሃለሁ። ለምን በትንሹ ልበል አንተዬ? እዚህ ጋር እኮ አለ ሌላኛው የታለ? ሌላኛው መጽሐፍ የታለ? በክርስቶስ እሺ፣ አራተኛው መጽሐፍት የቅዱስ ያሬድ መጽሐፍት እዚህ ያለ ጨምረዋል። ኦኬ፣ አራተኛው መጽሐፍ አመጣለሁ። እነዚህ 3 መጽሐፍቶች ላይ ያለው ማለት ነው። አሁን ወንድ ኮንክ፣ ሴት ኮንክ፣ አክስት ኮንክ፣ አያት ኮንክ እሱን ጨዋታ ተው ብራዘር፣ ተው። እሱ የጎረምሳ ልፋ ይባላል። አሁን በመጽሐፍት በማስረጃ እኛ ያለን የአዲስ ኪዳኑ ሊቀ ካህን ነው፣ የእናንተ ደግሞ ያላችሁ የብሉይ ኪዳኑ ሊቀ ካህን ነው ብለሃል። ኦኬ፣ የብሉይ ኪዳን ሊቀ ካህን ነው ኢየሱስ ክርስቶስ ብሎ የተናገረ የእኛ ፓስተር አምጣ ብዬ ስልህ ፕሮቴስታንቱ እንደዛ አይልም ብለኸኛል። ኦኬ፣ እንደዛ አትሉም ብለኸናል። አይሉም ብለሃል ቅድም። ኦኬ፣ ካላልን ከየት ሰምተህ ነው ታዲያ አንተ የብሉይ ኪዳን ሊቀ ካህን ነው ብለው ይሉታል ብሎ የሚለውን ታመጣዋለህ ማለት ነው። እሺ፣ ይህን አሁን ታምነዋለህ አታምነውም ተጠይቀሃል። አላምነውም ነው ያልከው ወይስ አምነዋለሁ ነው ያልከው? ይህን መጽሐፍ የተለያዩ አይነት ስላጋጠሙኝ ምናልባት ትክክለኛው ከሆነ አምነዋለሁ፣ ትክክለኛው ካልሆነ አላምነው። ትክክለኛው የሆነው ምክንያቱም በየትኛው መታወቂያ የታተመው ነው ትክክለኛ? በዛ አይደለም እኮ እንኳን ይህንና ነገር እኮ መጽሐፍ ቅዱስ ውስጥ የማይገባ ነገር ሊጨምሩ የጠየቅኩህን ብቻ አውራ፣ የጠየቅኩህን ብቻ አውራ። እንኳን ይሄን አይደለም መጽሐፍ ቅዱስ ውስጥ ነው። እንደዛ አይደለም። ይሄን መጽሐፍ ታምነዋለህ አታምነውም? አይ አላምነውም ኤርሚ። የማላምንበት ምክንያት ይሄ ነው፣ ወይ ደግሞ አምነዋለሁ የማምንበት ምክንያት ይሄ ነው፣ ወይ ደግሞ ገና አላረጋገጥኩትም አረጋግጬ እመጣለሁ ነው እንጂ የማላምንበት ምክንያት አምነዋለሁ ግን ነው። እንደዛ አይደለም፣ እንደዛ አይደለም የሚወራው። ቅድም ባወራህበት ጸባይ አውራ። ህዝብ ነው እየሰማ ያለው። ዋሽተሃል በእኛ ላይ። የዋሻውን ውሸት ግን ገና በአደባባይ ላይ እዚሁ ፕሮቴስታንቱ ግን አይሉም፣ የብሉይ ኪዳን ሊቀ ካህን ብለው አይሉም ብለሃል። ኦኬ፣ አሁን ይሄ መጽሐፍት የቤተክርስቲያኒቱ መጽሐፍት መሆኑ እኔ 100% አረጋግጬ ከቤተክርስቲያኒቱ ነው የገዛሁት። ልብ በሉ እዚህ ላላችሁ ሰዎች። አሁን ይህን ጽሑፍ አስነብብህና ታነበውና ቤተክርስቲያንህ ምን እንደምትል እናያለን ማለት ነው። እንኳን ደህና መጣህ። የማትወጣበት ቤት ነው የገባኸው ማለት ነው። ተንቀሽቀሸህ የቱ ጋር ምን መናገር እንዳለብህ እንኳን በአግባቡ አልተረዳህም። ኦኬ፣ ድርሳነ ሰንበት 17ኛው ምዕራፍ ገጽ 49 ያው እንደዚህ ይላል። አንብበው። ስክሪንሾት አድርግ፣ አንብብ፣ ሄደ ጠይቅ። ጋይድ ምን ይላል? ማይክን ክፈትና አንብበው። ራስ አንብበው። አንብብ፣ አንተ የምታነበው
ለምን ችግር የለውም። ለምሳሌ አንተ እንዲህ ገባ ወጣ ስታደርገው ቶሎ ቶሎ ግድ የለህም አንብበው። ምን ችግር አለ? ራስ አንብበው ብራዘር። ቤተክርስቲያን ወንድም አይታይ በአግባብ ስለማይታይ ነው። አንተ አንብበውና ነገር ችግር የለም። እንደዚህ ያደርግልሃለሁ። እንደዚህ ያደርኩ ይከታተልሃለሁ። እንደዚህ ያደርኩልህ ይሄዳለሁ። አንብበው። ቴንኪው። ግዴታ ነው። አንተ ማንበብ አትችልም? አንብበው፣ ችግር የለውም። ታፍርበታለህ ማለት ነው ወይ በመጽሐፉ? ምንድነው ችግሩ? ምንድነው? አንተ ብታነበው ምን ትሆናለህ? በዚህ ደግሞ እንነጋገር። ወንድም አፍርበታለሁ በለኝና ወይኔ አንብላለሁ። አፍርበታለሁ በመጽሐፉ ስለማፍርበት። ወይ ታሪክ ደግሞ ይሄም ማፍረስ ሲል አንብብልሽ። ወይ አፍርበታለሁ ሸማቀቅበታለሁ በል ወይ አንብብ። እሺ አይ ቆይ በቃ ላንብብልሽ። አይ አንብበው፣ ምንም ማለት እኮ አይደለም። አንተም ታንብበው እኮ እኔም ማነበብኩት ያው ነው። እሺ ላንብብልህ። ወይ አፍርበታለሁ ሸማቀቅበታለሁ ብለህ ካልከኝ ክርስቲያን ለሚሉ ሰዎች እሺ፣ ከዚህ በኋላ በገሃነም ሰዎች የነበሩ የቤተክርስቲያን ስራ የማይሰሩ እሺ፣ አይ ለዚህ ነው አየህ፣ ድጋሚ በደንብ አንብብ። የት ነው እዚህ ጋር አንብበህ ወደዚህ ዳር ስራ የማይሰሩ ብለህ አልክ። እኔ እንድከታተልህ ከዚህ ጀምረህ አንብብ፣ ሰው እየሰማ ማለት ነው። ክርስቲያን ነን የሚሉ ሰዎች እስቲ ከዛ እኮ አነበብኩልህ እኮ አይሰማም እኮ። ይኸው ቀጥል። ይኸኛውን አይደለም በገሃነም ውስጥ እስቲ የነበሩ እሺ የነበሩ ክርስቲያን ነን እያሉ የክርስቲያን ስራ የማይሰሩ ኃጥአንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። እስቲ አንተ አንብበው። ለምን አታነበው? ልረዳው አልቻልኩም። አንብብ ብራዘር። በደንብ ነው እያነበብክ የተፈጠርክበትን ቀን ትጠላለህ አልኩህ። አንብብ ብራዘርዬ፣ አንብብ። ጥሩ ነው እያነበብክ ያለው። ግድ የለህም። ይኸውልህ አንብብ። ይኸውልህ መሐመድን ይመስል አንብብ አትባልም። ሚዩት አድርጌሃለሁ። ያውልህ አትበለኝ ብራዘር። አንብብ ማለት ነው። እሺ እስቲ ትንሽ ራቅ አድርገው። እሺ በደንብ አንዴ ጠብቅ። ራቅ አድርገው እስቲ። ፋዝል መጣ። ቆይ አንዴ ራቅ አድርገው። ኦኬ እንዴ እሺ፣ ፓዝል መጥቶብኝ ነው። እሺ ኦኬ፣ አንብብ። ይኸውልህ አትበል፣ አንብብ። ጥሩ ነው ያነበብከው። ጸሎትን ይጸልይላቸው ዘንድ ምን ይላል? መላእክት ያቀርቧቸዋል አለ። እሺ ከዛስ? ጋድ መድኃኒታችን ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርባቸዋል። ጸሎትን ከጸለይ የሚል ነው። ጸሎትን ከጸለይ ይጸልይላቸዋል እያለ ነው። በጣም ይገርማል። እሺ ከዛስ? መድኃኒታችን ጸሎትን ከጸለየላቸው በኋላ መላእክት ወደ አማረች ወደ ተወደደች ምድር ወደ መንግስተ ሰማያት ይወስዷቸዋል። ኢየሱስ ክርስቶስ ከጸለየ በኋላ ማለት ነው። እና ይህ ቤተክርስቲያን ይወክላል እያልክ ነው እንዴ? የቤተክርስቲያኒቱ መጽሐፍት
እኮ ነገርኩህ እኮ ኤርሚ፣ ለምን አትሰማም? ምኑን ነው የነገርከኝ? መልስ። እስቲ አንተ አሁን ከዚህ የተሻለው መጽሐፍ ቅዱስ ነው አይደለ? ቆይ መሰረታችን መጽሐፍ ቅዱስ ነው አይደል? ለምን መጽሐፍ ቅዱስን አውጥተን አንነጋገርም? ወደ ሌሎቹ መጽሐፍት ሄጄ ከዛ ወደ መጽሐፍ ቅዱስ ዘውረልሃለሁ። ቢያንስ እዚህ ጋር 2 አሉ አምጥቼ 5ቱን ካሳየው በኋላ ኢየሱስ ክርስቶስ አሁን በሰማያት ይለምናል ይላል መጽሐፍህ። አንተ ይህን መጽሐፍ አላምንም ነው የምትለው ወይስ ታምነዋለህ? እዚህ ጋ ያለውን ሀሳብ ነው ማላም ነው ኤርሚያስ ይጨመራል። እኔ ስለማቅ ነው ብዙ አጋጥሞኝ መረጃ አምጣ። ያልተጨመረውን ድርሳነ ሰንበት አምጣ መረጃ። ኦኬ። ስለዚህ ይኸውልህ መረጃዎች የምትፈልግ ከሆነ እንደዚህ የምትለኝ ከሆነ ናይስ። እኔ ግን በትክክል ያልተጨመረበት እኩል አታውራ ወንድሜ፣ እኩል አታውራ። ይጨመርበታል አላምንም ብለህ የምትለው አንተ አይደለህም ያልከው ብራዘር። ኦኬ። ይህንኑም እነሱ ሲጠየቁ አባቶች መልስ ሲያጡ ይጨመርበታል እያሉ የራሳቸውን ስራ ፈትነት ሰው ላይ ለመጠፍጠፍ በሰው ለማሳበብ አንዴ ካቶሊክ ህንፃ ቤተክርስቲያን እንደዚህ ስራ ብላለችን፣ አንዴ መናፍቃኑ እጃቸው ረጅም ነው ሙስሊሞቹ እጃቸውን እግራቸውን አስገብተው መጽሐፍ ጻፉብን ብላችሁ ስትሉ ሲዋሹ ነበር አባቶች ሁሉ ጭምር ማለት ነው። አሁን ይሄ መጽሐፍ ተጨምሮበታል የምትል ከሆነ 17ኛውን ምዕራፍ ድርሳነ ሰንበት መጽሐፍትን አምጥተህ 17ኛውን ምዕራፍ ማለት ነው ታነበዋለህ ማለት ነው። ከላይ ያለውን መጽሐፍ አምጪ ሂጂና ማየ እነዛ ሁለቱ ከላይ ያሉት አምጪ። ሁለቱን አምጪ። ኦኬ። የቤተ ክርስቲያኒቱ መጽሐፍቶች መሆናቸውማ ብራዘር የምገዛቸው መጽሐፍቶች በሙሉ እኔ እዚህ ማሳያለሁ። በኢትዮጵያ ኦርቶዶክስ ታሪክሳን በድጋሚ የታተመ ትንሣኤ ዘጉባኤ ማተሚያ ቤት ገድለ ክርስቶስ ሰምራ ላይ ሳያለሁ። ድርሳነ ማህያዊ በብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ በትንሣኤ ዘጉባኤ ማተሚያ ቤት የታተመ እነዚህን 5 መጽሐፍቶች ከመለስክ በኋላ የእናንተ የአዲስ ኪዳን ካህን ኢየሱስ ክርስቶስ አያማልድም ብላችኋል አይደል? እነዚህ መጽሐፍቶችና የቅዱስ ያሬድ መጽሐፍ ቅዳሴውን ሁሉ ጨምሬ 7 መጽሐፍት እነዚህን መልስ መልሳለህ። ይህ መጽሐፍ ታምነዋለህ አታምነው? መጽሐፉን ሳይሆን እዛ ቦታ ላይ የተጻፈው ነገር አለ። መጽሐፉን ታምነዋለህ አታምነው? ሰማኝ አይደል? አመለክ አቋሚን ሰማህ አይደል ኤርሚያስ? ኦኬ። አታምነውም? እሺ። የተጻፈውን አታምነው? አዎ። ናይስ። ለምን ነው የማታምነው? ትክክለኛ ሀሳብ አይደለም። እኔ ብዙዎች ስላጋጠሙኝ እንደዛ አሁን ተብሎ እየተሰሩ ያሉ ነገሮች ስላሉ ጀስት ይህም እንደዛ ተጨምሮ ስለሆነ ከዛ አንጻር ነው። ትክክለኛውን ሀሳብ እቀበላለሁ። ለመጨመሩ መረጃ አለህ? ይህ ሀሳብ እንደተጨመረ እሱን አዘጋጅቼ ላሳይ ይችላል። አሁን አሳየን አላልኩም። መረጃ አለሁ። ግን መረጃው አሁን ባይኖርም ግን መረጃ አለ። በእውነት አይቻለሁ፣ አዘጋጃለሁ። ማን ነው ይሄንን እሱን አዘጋጃለሁ። ጨማሪው ክፍል ማን ነው? እንዲህ ብለው የሚያምኑ ሰዎች እነማን ናቸው? ኢየሱስ አማላጃችን ብለው የሚያምኑ አማላጃችን ብለው ኖ ይሄንን ጽሁፍ አማላጃችን ብለው አድመጣኝ። ይሄንን ጽሁፍ የጨመሩ ሰዎች ነው ብያለሁ። አድመጣኝ። ሚዩት አድርጌሃለሁ። የዚህ አመለካከት ሚዩት አድርጌሃለሁ። እኔም ብቻ ተከታተለ ጥያቄ ለመለስኩልህ ነው የምትመልሰው። ይሄንን ተጨምሯል ነው ብለህ ያልከው ለመጨመሩ መረጃ አለው ብዬ ስለ አዎን ያልከኝ አሁን አሳየን ብዬ እንዳለ አልተዘጋጀህበትም። ያልተዘጋጀህበትን ደግሞ አሳየን ብዬ አልልህም። ግን ለመጨመሩ ግን መረጃ አለህ። ለመጨመሩ ይሄንን ማን የጨመረው ብዬ ስልህ ማናቸው ነው ያልከው? ማይክ ስከፈት ንገረኝ። እስላሞች ናቸው የጨመሩት ወይስ ጴንጤዎች ናቸው የጨመሩት? ክፈል። ያ ጋይድ አይ ኖ ይኸውልህ ማን የጨመረው? ይሄንን የሚያምኑ ሰዎች ይሄንን የሚያምኑ ሰዎች በቃ ጣላትሽ ወንድሜ ለጠየቁ ጥያቄ ተገቢ መልስ ስጠኝ። ጠላት፣ ወዳጅ፣ አያት፣ አጎት አትበል። ይህንን ጽሁፍ ጨምረውታል ብለሃል። ማን የጨመረው? ይህን ጽሁፍ ጴንጤዎች ናቸው ወይስ ሙስሊሞች ናቸው ወይስ ማን የጨመረው? ጠላት ብለህ ዝም ብለህ አንተነጥነ ማን የጨመረው? ነገርኩህ። አድመጣኝ። ይሄ ማተሚያ ቤት የቤተክርስቲያኒቱ ነው አደለ? ታውቀዋለህ? ይህ ማተሚያ ቤት የፈለገ ቤተክርስቲያን አይደለም። ይሄን ማተሚያ ቤት ታውቀዋለህ? ማተሚያ ቤት የቤተክርስቲያኒቱ ማተሚያ ቤት ነው አይደል? የቤተክርስቲያኒቱ ማተሚያ ቤት ነው አይደል? እሺ ነው አይደል? አዎ። የግለሰብ አይደለም። የቤተክርስቲያኒቱ ማተሚያ ቤት እንደሆነ እርግጠኛ ነህ? እንዴ አሁን እኮ የምልህ ነገር መሰለኝ የቤተክርስቲያኒቱ ማተሚያ ቤት ነው ወይ? ወድሜ የቤተክርስቲያኒቱ ማተሚያ ነው። እርግጠኛ ነህ ወይ የቤተክርስቲያኒቱ ማተሚያ ቤት መሆኑን? ትንሣኤ ዘጉባኤው የሚታወቀው እንደዛ ነው። የቤተክርስቲያኒቱ ነው አይደል? የሚታወቀው እንደዛ ነው።
አዎ 100% አይደለም 1000% የቤተክርስቲያኒቱ ማተሚያ ቤት ነው። አይ ይሄን እንኳን እርግጠኛ ሆነ እንኳን መናገር አልቃተ ማለት ነው። አይዞ አትፍራ፣ የቤተክርስቲያኒቱ ማተሚያ ቤት ነው። ኦኬ በቤተክርስቲያኒቱ ማተሚያ ቤት ውስጥ ጠላት ብለህ ያልካቸው ይሄንን ያስገቡት እነማን ናቸው? በቤተክርስቲያኒቱ ማተሚያ ቤት እንዲታተል ጠላት ብለህ ያልካቸው ይሄንን ያስገቡት እነማን ናቸው? ነገርኩህ እኮ የዚህ አመለካከት ደጋፊ የሆኑ ሰዎች እነማን ናቸው? ለምሳሌ እናንተ እነማን ሰዎች ናቸው? ይችላል። እነማን ናቸው? አማላጅ ብለህ ታምን የለ አንተ? ኖ እነማን ናቸው ይህንን ጽሁፍ በቤተክርስቲያኒቱ ማተሚያ ቤት እንዲታተም ያደረጉት? ጠላት ብለህ እንዲጨመር ያደረጉት በላ እነማን ናቸው? እንዲጨመር ጠላት ብለህ ያው ያልካቸው አድመጣይ ጠላት ብለህ ነገርኩህ እኮ የዚህ ሐሳብ ደጋፊዎች ከዚህ በላይ እኮ እነማን ናቸው? ሌላ መልስ ትፈልጋለህ? እነማን ናቸው? ታውቃቸዋለህ? አታውቅም? እነማን ናቸው? ለምሳሌ ፕሮቴስታንት አንተ ለምሳሌ እንደዚህ ብለህ ታምናለህ አይደል? ስለዚህ የዚህ አመለካከት ፕሮቴስታንቶች ናቸው የጨመሩት። ሌላ ማን ሊሆን ይችላል? እንደዚህ አይነት ሐሳብ ያላቸው ሌላ ማን ሊሆን ይችላል? ማን ያው ፕሮቴስታንት ነው ብሏል። ልብ በሉ ያዙ ወገኖች። ድርሳነ ሰንበት በሚባል መጽሐፍት ውስጥ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት እያዘጋጁ በቀረበው ውስጥ ፕሮቴስታንቱ እጃቸውን አስገብተው በዚህ መጽሐፍት ውስጥ ጽፈዋል ብሎ ሲል ወንድማችን ፒተር እዚህ ያለው ኦርቶዶክሳዊ ወንድም መረጃ አለው። መረጃውን ግን ሊያቀርብ አልቻለም። እንደ ቅድሙ የቡና ወሬ ነው የሚያወራው፣ ግን እንያዝለት ማለት ነው። እሺ ይሄን ክፍል የማትቀበለው አሁን በሰማያት ይጸልያል ተብሎ ስለተባለ ነው አይደል? አዎ። እሺ በሰማይ ከጸለየላቸው በኋላ ያስታርቃቸዋል ይላል። ያስታርቃቸው ዘንድ ያቀርቧቸዋል ይላል አይደል? ኢየሱስ ክርስቶስ አሁን በሰማያት አስታራቂ ነው? አስታራቂ አይደለም? አይ ያለው እኮ አስታራቂ አይደለም እኮ አስታራቂ አይደለም። አስታራቂ ሳይሆን ይጸልያል ነው ከጸለየላቸው በኋላ ያስታርቃቸው ዘንድ ያቀርቧቸዋል ይላል። ጸሎቱን ከጸለቀ ሁለቱንም ነው ያለው። አንዱ ብቻ ትውሰድ፣ አንዱ ብቻ ትውሰድ። ይሄ ጸሎት ነው፣ ይሄ ማስታረቅ ነው አይደል? አዎ ናይስ። ሁለት ነገር ጸሎትና ማስታረቅ ይለያያል። አዎ በጸሎት ማስታረቅ እየጸለየም ያስታርቃል። አዎ ስለዚህ ይለያያል ሁለቱ ቃላት እንዴ? ያው የሚለያይበት ነገር አለው። ምን እንደሚለያየው ንገረን ልጻፍ። አዎ ጸሎት እስቲል አሁን መድከም ነው። አሁንም ድካም አለው። እሺ ማስታረቅስ? ማስታረቅ ምናልባት ምልጃ ላያካትት ይችላል። ምንድነው የሚያደርገው? ማስታረቅ ማለት ምልጃን አያካትትም። ለምሳሌ ኖርማል የማይሰራ ነገር ለምሳሌ በኪዳንም ማስታረቅ አለ፣ በአንድ ጊዜም ስራ ማስታረቅ አለ። ምልጃ ግን አሁን የሚደረግ ፕሮሰስ ያለ ነገር። ጸሎት ማለት አሁንም መድከም ስለሆነ ምልጃ ማለት ምልጃን አያካትትም ነው ያልከው። ማስታረቅ ምልጃን ካላካተተ ምንን ነው የሚያካትተው? ማስታረቅ ማስታረቅ ምልጃን እኮ ያካትታል፣ ግን ላያካትት ይችላል። ለምሳሌ ብቻውን ሊቆም ይችላል። ልብ ብለኝ፣ ማስታረቅ ምልጃን አያካትትም ብለኛል። እየጻፍኩ እየተከታተልኩ ነው። ይኸውልህ አሁን ደግሞ ያካትታል አትበለኝ። ሁለት አይነት ቃል ነው የምታወራው። ይኸውልህ ብራዘር ተሳስተህ ነው እዚህ ቤት የገባኸው። የማትወጣበት ውስጥ ነው የገባኸው። ግን ራስህን ተሳስታችሁን ያስገባችሁኝ። የማትወጡበት ነገር ውስጥ ነው የምከታችሁ። ሁላችሁንም ኦርቶዶክስ ላደርጋችሁ ይችላል። የተጠየቀው እሱን ልታውቅ ይገባል። ለምን በአመለካከት የተሻለና ሚዩት አድርጌያለሁ። የተጠየቀውን መልስ። ምልጃ ማስታረቅ ማለት ምልጃን አያካትትም፣ ምክንያቱም በኪዳንም ጭምር ማስታረቅ ስላለ ብለሃል። መጸለይ ግን አሁን መድከም ነው ብለኸኛል። ጸሎት መድከም ነው፣ አሁን መድከም ነው። ማስታረቅ ግን ምልጃን አያካትትም፣ ምክንያቱም በኪዳንም ጭምር ስለሆነ ብለኸኛል። በኪዳን ኦኬ ወንድምዬ ይኸውልህ አይደል የሚባለው ማስታረቅ የሚለው ስማኝ አለውኝ እኮ በህይወት ያለው ሰው ነው። ኢየሱስ ክርስቶስ አሁን ያስታርቃል አያስታርቅም? በሰማያት አያስታርቅም። ኢየሱስ ክርስቶስ አያስታርቅም። ኦኬ ኢየሱስ ልብ በሉ፣ ጌታ ኢየሱስ አሁን በሰማያት አያስታርቀው ነው ያለው። ልብ በሉ፣ አሁን አያስታርቅም። አንድ ያስታርቋል። ኦኬ አሁን አያስታርቅም ነው ብሎ ያለው። ኦኬ
ለምን ተብሎ ይባል አንድ ያስታርቋልና። ኦኬ አንድ ያስታርቋል። ይህንን ከየት ነው ያመጣኸው? አሁን አለማስታረቁን መረጃውን እንደማያስታርቅ መረጃ ያመጣኸው? ምክንያቱም ጨርሷላ። እሺ ለመጽሐፍ ቅዱስ መረጃ ልንገርህ። አይ አሁን አያስታርቅም መረጃ ያመጣኸው ከየት ነው እኮ? መረጃ መጽሐፍ ቅዱስ ልንገራ። አዎ እኮ ንገረን። አያስታርቅም። ናይስ ናይስ። እሺ 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 እያወጣሁ ነው ላንብብልህ። እሺ ላንብብልህ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ አዲስ ሆኗል። ነገር ግን የሁሉ ሁሉ ክርስቶስ ከራሱ ጋር ካስታረቀ ነው እንጂ የሚያስታርቅ አይደለም። ከማን ጋር አስታረቀ አይደለም የጠየኩት። ጥያቄ ገብቶሃል አይደል? ጥያቄ ከማን ጋር እኮ አሁን ያስታርቃል ወይ አልከኝ። አስታርቅ አልኩ። እንደማስታርቅ መረጃ አውጣልኝ አልከኝ። ቃል በቃል ካስታረቀን ነው። አንዴ ታርቀናል፣ የማስታረቅንም አገልግሎት ከሰጠን ነው የሚለው። ሄሎ ጥያቄን በደንብ ሰምታል? ጥያቄ ምንድን ነበር? ሰምቻለሁ። አሁን እንደማስታርቅ መረጃ አልከኝ። እሺ አሁን እንደማስታርቅ መረጃ። ኦኬ እሺ አሁን ቀጥል። አሁን እንደማያስታርቅ መረጃ ብለህ ስትል ያመጣኸው ምን ነው? ላንብብልህ። ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር። አሁን ያስታርቃል ሳይሆን ያስታርቅ ነበር። በደላቸውን አንቆጥርባቸውም ነበር። የማስታረቅንም ቃል በእኛ ኖረ። ያው እንዳልከኝ ቃል በቃል ነው ያወጣውልህ ወንድሜ። ዕብራውያን 7 ነው ያወጣው። ዕብራውያን 7:25 አወጣውልህ። መጀመሪያ ምንሃል አወጣውልህ። ተማመንን መጀመሪያ ያርግ። አትለፋ። አንተም እኮ ማለፍ የለብህም ወንድሜ። ወንድሞች እንዲሰሙ ይኸውልህ፣ አንተ ባትቀበል እንኳን ሌሎቹ እንትን እንዲሉ አንተ በዚህ ተማመን። ሚዩት አድርጌያለሁ። ያው በጣም ስርዓት የሌለ ሰው እንደሆንክ ስላወቅኩ ማለት ነው። የዕብራውያን 7 አይደለም ስርዓት ለስርዓቱ ሳይሆን ሚዩት አድርጌያለሁ። ምንድነው የጠየቁት ጥያቄ? ለጥያቄው የሚመጥን መልስ ሳይሆን የሰጠኸኝ ከማን ጋር አስታረቀን ብሎ አይደለም የኔ ጥያቄ። ኢየሱስ ከማን ጋር ያስታረቀን? ከራሱ ጋር ነው ከአብ ጋር ነው ብዬ ብልህ ከራሱ ጋር አስታረቀን ብሎ የሚለውን አሁን የጠቀስከውን የአምላኬን ቃል ጠቅሳለህ። አይ ይህንንም ጠቅሸዋለሁ ብለህ ካልክ ለሁለቱም አብረህ መልስ እንድሰጠኝ አያስታርቅም ብለህ ስትል ያልከውን የዕብራውያን 7:25 አንብብና አሁን ካነበብከው ጋር አብረህ አገናኝተው ሁለቱን ግልጽ አድርገው ማለት ነው። ቴንክ ዩ። ዕብራውያን 7:25 እሺ፣ ዕብራውያን 7 ላይ አንብበው። 7 ስንት? 25 7 ስንት? 25 7:25 እሺ እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው። እርሱ ግን ለዘላለም ይኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞቹም የተለየ። እሺ ኦኬ፣ ስለ እነሱ ሊያማልድ ነው አይደል ብሎ የሚለው? አዎ ስለ እነሱ ሊያማልድ ነው የሚለው። እሱ ምን ማለት መሰለህ ታዲያ? ቆይ አልጠይኩም። አትፍጠንብኝ። እሺ አልፈታም። እሺ ምን ማለት መሆኑን እኔ ስጠይቅህ ነው የምትመልስልኝ። ኦኬ ስለ እነሱ ሊያማልድ ብሎ የሚለው ስለ እነሱ ሊያስታርቅ ማለት ነው ብሎ አንድ ሰው ቢያምን ስህተት ይሆናል? ስለ እነሱ ሊያማልድ በሕይወት ይኖራል ብሎ የሚለውን ስለ እነሱ ሊያስታርቅ ብሎ አንድ ሰው ቢያምነው ስህተት ይሆናል? ስለ እነርሱ ሊያማልድ የሚለው ስለ እነሱ ሊያስታርቅ በሕይወት ይኖራል ብሎ ቢያምን እንደዛ ቢያነብ ስህተት ይሆናል?
እንትኑ እኔ አውዱን አይተህ እኮ አይደለም መጽሐፉ ሙሉን አይተህ አውዱን አይተህ ነው። አውዱን አይተህ እግሩን አይተን አትበለኝ። በቃ መጽሐፍ እንዳነበበ ሰው በመጽሐፍ ቅዱስ አውራኝ ነው ብለህ ያልከው በመጽሐፍ ቅዱስም እያወራኸው ነው፣ በራስህ መጽሐፍት እያወራኸው ነው። አውዱንም አይተህ በመጽሐፍ ቅዱስ ሙሉን ይኸውልህ አውዱን አይተህ ክርስቶስ ያስታርቃል ተብሎ ቢባል ወንድሜ ክርስቶስ ይማልድ ስለነሱ ሊያማልድ በሕይወት ይኖራል ብሎ የሚለውን ቃል ክርስቶስ ስለነሱ ሊያስታርቅ በሕይወት ይኖራል ብሎ አንድ ሰው ቢያነብ ይሳሳታል ወይስ አይሳሳትም? ማማለድ ብሎ በሚለው ቃል ፈንታ ማስታረቅ ብሎ የሚለውን አስገብቶ ቢያነብ ወይ ቢረዳ ይሳሳታል ወይስ አይሳሳትም? በዕብራውያን 7 እኮ በየቦታው ባለው ነገር ነው። ለምሳሌ እዚህ ጋር ባለው ሐሳብ እናውራ። በዕብራውያን 7:25 ነው ያልኩ። ሄሎ ያስነበብኩ። ስለዚህ እሺ እንየዋ፣ እሺ ልየዋ። አሁን እንደዚህ በቃ እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው፣ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና የሚለው ሐሳብ ይሄ ስራ የክርስቶስ ምን እንደሆነ ነው የሚናገረው። ማለት የክርስቶስ ስራ ሳይሆን ክርስቶስ አንድ የሰራው ስራ ምን እንደሆነ ነው እየተናገረ ያለው። ስለዚህ ማስታረቅ ነው ያስታርቃቸዋል፣ ማስታረቅ ነው እያለ ነው እኮ። ያስታርቃቸዋል። አሁን ያስታርቃቸዋል ማ ኢየሱስ አይደለማ? ኢየሱስ አይደለማ የሚለው ቃሉ። ኢየሱስ ይሄ ስለ ኢየሱስ አይደለም የተነገረ ይሄ ክፍል። አየህ፣ ለዚህ ነው አሁን እንትን ስህተት ውስጥ የምንኖር። አይደለም ወይ? ስለ ኢየሱስ ክርስቶስ አይደለም። ስለማን የተናገረው? ስለማን? ዕብራውያን 7 የተናገረው ለማን? ስለ አገልግሎቱ። ስለማን አገልግሎት ነው የሚናገረው ዕብራውያን 7? እና ስለ ክርስቶስ አገልግሎት ነው የሚለው። አገልግሎቱማ ሕያው ስለሆነ ቅድም እኮ እንደነገርኩ ነው። አድምጠኝ። ስለ ክርስቶስ አገልግሎት የሚናገረው ስለ ክርስቶስ አይደለም የሚናገረው እያልከኝ ነው። አገልግሎቱና ክርስቶስ የተለያዩ ናቸው እያልከኝ ነው አይደል? አዎ። ኦኬ። ስለዚህ ይሄ ስራ ስለማን ስራ ነው የሚናገረው? ስለ ክርስቶስ ስራ ነው አይደል? ስለ ክርስቶስ ስራ። አዎ፣ ስለ ክርስቶስ ስራ ነው የሚናገረው። የክርስቶስ ስራ የሌላ ሰው ስራ ነው ወይስ የራሱ የክርስቶስ ስራ ነው? የራሱ የክርስቶስ ስራ። የክርስቶስ ስራ ይህንን ማስታረቅን የሰራው በሊቀ ክህነቱ አገልግሎት ነው አይደለም? ነው። አዎ። ስለዚህ አሁን ሰርቶ የነበረው ማለት ነው። በእርሱ የሚመጡትን ፈጽሞ ሊያማልዳቸው በሕይወት ይኖራል ብሎ የሚለው ማማለድ ብሎ የሚለውን ቃል አንድ ሰው ማስታረቅ ብሎ ቢያነበው ይሳሳታል ወይ ነው ያልኩ። አገልግሎቱ ስለሆነ ችግር። አሁን ስለ ኢየሱስ አይደለም የምናወራው፣ ስለ አገልግሎቱ ነው እኮ። ኦኬ፣ ስለ አገልግሎቱ ነው። ስለ አገልግሎቱ ነው። ስለ አገልግሎቱ ኢየሱስ ሕያው ነው ሕያው አይደለም? ሕያው ነው። ስራውም ሕያው ነው አይደል? አዎ፣ እውነት ነው። በስራው በኩል ሰዎች ከታረቁ በኢየሱስ ክርስቶስ በኩል የታረቁት ወይስ ከኢየሱስ ውጪ በስራው ብቻ ነው የታረቁት ነው ብለህ የምትለው? አሁን ከኢየሱስ ውጪ በስራው ብቻ፣ ከኢየሱስ ውጪ በስራው። ስራው በማን የተሰራው? በክርስቶስ የተሰራ ስራ ነበረ። ስራው ምን አይነት ስራ ነው? ቆይ ስራው ምን አይነት ስራ ነው? የነበረ ነው። ያኔ ነበረ ያለው ስራው። የምን 2000 ዘመን ላይ ይሰርታል። 2000 ዘመን ላይ አትሩጥ። ዘመን አልጠየቅኩም። አትሩጥብኝ፣ አትፍጠን። ስራው የማን ስራ ነው ነው ያልኩ? በክርስቶስ ነው ያልከኝ። ስራው በምንድን ነው የሰራው? በሊቀ ክህነቱ ነው ብለህ ያልከኝ አይደል? ኦኬ። ስራውን የሰራው ክርስቶስ በምኑ ነው? ያ ስራው የተሰራው ስራ የቤዛነት ስራ ነው አይደል ወንድሜ? እዚሁ እዛው ፊት አሳያለሁ። ስለዚህ አሁን አያስታርቅም ኢየሱስ በሰማያት ብለኸኛል። ኦኬ፣ ያነበብክልኝ ቅድም ከራሱ ጋር አስታረቀ ብሎ የሚለውን የቆሮንቶስ መልእክት መጽሐፍ ምዕራፍ 2ኛው ቆሮንቶስ ምዕራፍ 5 ቁጥር 20 እና 21 ላይ ከ18 ጀምሮ ያለውን አነበብክ። ስታነብ ክርስቶስ ከማን ጋር ያስታረቃቸው አይደለም የኔ ጥያቄ የነበረው ኢየሱስ ክርስቶስ አሁን በሰማያት አያስታርቅም ወይ ብዬ ስልህ አዎ አያስታርቅም ብለኸኛል። አዎ አያስታርቅም። ኢየሱስ አሁን ያስታርቃል ስለ አያስታርቅም ብለኛል። ለምን ብዬ ስለ አንድ ያስታርቋል ብለኛል። ስለዚህ አሁን አያስታርቅም ብሎ የሚለውን መረጃ ስጠኝ ብዬ ስለ 2ኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 5 ቁጥር 20 እና 21 ጠቀስክ። እኔ ደግሞ ዕብራውያን መልእክት መጽሐፍ ምዕራፍ 7 ቁጥር 25ን አንብበውና ከ2ኛ ቆሮንቶስ ጋር ታገናኘዋለህ ብዬ አልኩኝ። ኦኬ፣ መጽሐፍቶችህ ከ80 አሐዱ ላይ እንድታነብልኝ ይፈልጋለሁ። ከአንድምታ ትርጓሜ ላይ የዕብራውያንንም የአንድምታ ትርጓሜ እንድታነብልኝ ይፈልጋለሁ፣ በትህትና ማለት ነው። ምክንያቱም አንተ የምታወራውና ቤተክርስቲያንህ የምታወራው ሁለቱ ለየቀል ስለሆነ አንተ የምታወራውና የአንድምታ የአባቶች የአንድምታ ትርጓሜ ሊቃውንቱ የተረጎሙት
አንተን እንስማ ወይስ ማን እንስማ? ንባብና ትርጓሜው በብፁዕ ቅዱስ አቡነ ማትያስ ፓትርያርክ በሆኑ በተሾሙበት ሊቃውንቱ የተረጎሙት የአንድምታ ትርጓሜ አንተ አንድ የሰፈር ጎረምሳ እንደምታወራው አይደለም የሚያወራው። የገጠምከው ከኤርሚያስ ጋር ነው። ተንቀዥቅዠን የገባው ከገባህ ደግሞ መልስ አምጣ። ለተጠየቀው ጥያቄ መልስ አምጣ። 80 አሐዱ መጽሐፍ ቅዱስንም ታነብልኛለህ። ያ ክፍል ምን ብሎ እንደሚል ኢየሱስ አያስታርቅም ብለኸኛል። መጽሐፍቶችን እነዚህን ታነብልኛለህ። ደሙ አሁን ከሱ የተለየ ነው። ስራውና ኢየሱስ አንድ አይነት አይደሉም ብለኛል። ስራው ምንድን ነው? የሰራው ስራ በመልካም ስራው አይደለም ያዳነን ኢየሱስ ክርስቶስ። በደሙ መፍሰስ በስጋው መቆረስ በሞቱ በኩል ነው። በሞቱ በኩል ከሆነ የፈሰሰው የክርስቶስ ደም ነው። ከየት? ከቆርቆሮ ውስጥ አይደለም የፈሰሰው፣ ከአካሉ ነው የፈሰሰው። ስጋው ከራሱ ላይ ነው የተቆረሰው ከሰውነቱ። አሁን ይኸውልህ እንደ ኤርሚያስ ሚዩት አድርግ ልጨርስበት። ኤርሚያስ ነው ብራዘር፣ ተደማምጠን የምናወራው። ስለዚህ የኢየሱስ ክርስቶስ ስጋ የተቆረሰው ከአካሉ ላይ ነው። ደሙ የፈሰሰው ከአካሉ ነው። ለምንድነው ከቆርቆሮ ብዬ ያልኩ? አውቄ ነው የጨመርኩትኝ። ከግዑዝ ነገር ውስጥ ደሙ እንደፈሰሰና ያ ደም እሱን የማይመለከተው እንደሆነ ስጋውም ከሆነ ነገር ላይ ከባዕድ ነገር ላይ ተበጭቆ እንደተቆረሰ አድርገህ የኢየሱስን ስጋና የኢየሱስን ደም ከራሱ ከኢየሱስ ማንነት ጋር ለይተኸዋል። ስለለየው ኢየሱስ ያስታረቀህ በምንድን ነው ብዬ ስልህ አንድ ጊዜ አስታርቋል አልከኝ። አሁን አያስታርቅም ወይ ብዬ ስልህ ኢየሱስ አሁን አያስታርቅም ብዬ ስልህ አያስታርቅም ብለኛል። ለምን? አንድ ጊዜ አስታርቋልና። ኦኬ፣ የቤተክርስቲያን መጽሐፍቶችን ከመሄድ በፊት በደም ውስጥ ህይወት አለ የለም ብዬ ስልህ አለ ብለኛል። የመጽሐፍ ቅዱስ መረጃ ስጠኝ ነው ያልኩ። ፕሊዝ፣ ስለ ጌታ በእነዚህ አይነት እንደማምጥ የመጽሐፍ ቅዱስ መረጃ በደም ውስጥ ህይወት አለ ብሎ የሚለውን ቃል ወይ ይኸውልህ ኤርሚያስ ግልጽ እናድርገው። ምንም ግልጽ ነው ብራዘር፣ መረጃ ምንም ግልጽ አይሆንም። ግልጽ ነው። ይኸውልህ እንዳወራ ካልፈቀድክልኝ እኮ ከባድ ነው። ቤቴ ነው ብለህ ሚዩት አድርገው ወዳጄ፣ ግልጽ ላድርግልህ አትበለኝ። ግልጽ ነው ያወራን ሁሉ ግልጽ እኮ ላውራልህ እኮ አውራ። ስታወራ አልገባም፣ ሀሳቤ አልገባም። ሀሳቤ ኤርሚያስ አልገባም። ላውራ ግድ የለም ነው። ሚዩት አድርጌያለሁ። ስትከፍተው በደም ውስጥ ህይወት አለ ብሎ የሚለውን የመጽሐፍ ቅዱስ መረጃ የምትሰጠኝ። ከዛ ዕብራውያን መልእክት መጽሐፍ ምዕራፍ 7 ቁጥር 25 ላይ የምንመለሰው፣ ሁለተኛ ቆሮንቶስ ላይ የምንሄደው። አልገባህም? ገብቶሃል? ግልጽ ላድርግልህ፣ ትንሽ ላብራራልህ። በደንብ ገብቶኛል። ምን የምታወራው ነገር የተለየ ነገር አታወራም። ምንድን ያልከው? ኢየሱስ ክርስቶስ የብሉይ ኪዳን በምን እርግጠኛው? ሚዩት አድርግ። ዕብራውያን መልእክት መጽሐፍ አደርጋለሁ፣ ግን በምን እርግጠኛው? ያለኝን መረጃ አምጣ። በደም ውስጥ ህይወት አለ ወይ ብዬ እንደሱ አይደለም። በደም ውስጥ ህይወት አለ ወይ? ቆይ እኔ ሌላ የፈለኩት እንደሱ አይደለም። የለኝም በል። መረዳዳት እየቻለ ከተሳሳትክ ተሳስቻለሁ በል፣ ወይ እንድረዳ ማለት ነው። ሰው ሆኖ ሊሳሳት ይችላል። ዳጽ እኮ ስማኛ መጀመሪያ ካልሰማኝ እንዴት ነው የምንነጋገረው? ምንድነው? ወይ ውጣ ነው ሀሳብህ። እኔ አልወጣኝም። ታዲያ እንደዛ ከሆነ ለምንድን ነው የማሰማኝ? እሺ ምንድን ለማለት ፈልገህ ነው? ሲልስ ማለት መረጃ አምጣ። መስማት አትችልም? ቆይ መስማት አትችልም? መረጃ አምጣ ነው ያልኩህ። ልብ ብለህ ስማ፣ ተጠቀምበት ጊዜውን እኮ ልስጥህ፣ መረጃ ልስጥህ። መጀመሪያ ያልኩትን ነገር እንደሱ አይደለም። እሺ እንደሱ ካልሆነ ምንድን ነው ብለህ ለምንድን ነው የማሰማኝ ነው? ወይስ መስማት አትፈልግም? በሰማያት አያስታርቅም ነው ያልከኝ አይደል? ምንድን ነው ልታስተካክለው የምትፈልገው ነገር? መጀመሪያ ለምንድን ነው የማሰማኝ? ወይ ሚዩት አድርጌሃለሁ። በደንብ ሰምቻለሁ። ተናገር ብዬ ስሰጥህ ለመጀመሪያ ምንድን ነው የማሰማኝ? በመጀመሪያ ለምንድን ነው የማሰማኝ? ተናገርኩ። እሺ መረጃውን ልንገርህ። መረጃ አምጣ። እኔ ያልኩ መረጃ አምጣ እኮ ላውጣልህ ነው ያልኩህን ነገር ላውጣልህ። መጽሐፍ ቅዱስ ላይ ላውጣልህ። በደም ውስጥ ህይወት አለ ብሎ የሚለውን የመጽሐፍ ቅዱስ ክፍል መረጃ አምጣ። ወይ ዳ ጸልሳን ከሆነ ንገረኝና ወደሚቀጥለው እንሂድ። አትሰማኝም? እኔ ያልኩት አትበል፣ መረጃ ስጠኝ። ዕብራውያን 7:25 ሁለተኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 5 ቁጥር 20 እና 21 ላይ እሱን ቃል መሰረት አድርገህ ኢየሱስ አሁን በሰማያት አያስታርቅም ብለሃል። ወይ ዳ ጸልሳን ነው በለኝ። ይቅርታ ተዋለው ማለት ነው። ዳ ጸልሳን ከሆነ ማለት ነው። ስለ ክርስቶስ አይደለም ያወራሁት፣ ስለ ደም ህይወት ነው ነገርከኝ። ስለማን ነው? ዕብራውያን 7:25 ስለማን ነው የሚያወራው? ሁለተኛ ቆሮንቶስ ስለማን ነው የሚያወራው? ኖ አይደለም፣ ስለ ደም ነው የጠየቀኝ። አድምጠኝ። ለዚህ ነው ካልተግባባንም ያልኩ። አድምጥ። ሁለተኛ ቆሮንቶስ በአግባብ ብታናግረኝ ኖሮ እንደዚህ ሁሉ ነገር ይሄን ሁለተኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 5 ቁጥር 20 እና 18 ጀምሮ ያነበብከው ስለማን ነው የሚናገረው?
ስለ ክርስቶስ አልተናገርኩም አልከኝ። አሁን ደግሞ መልሰ ማለት ነው ስለማን ስለተናገረ ነው ታዲያ ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 5 ቁጥር 18 እስከ 21 ያነበብክልን? ዕብራውያን 7:25 ያነበብነው ስለማን ነው? ስለ መሐመድ ነው እንዴ ታዲያ የሚናገረው ክፍሉ? ስለ ክርስቶስ አልተናገርኩም ትለኛለህ እንዴ? ስለማን ነው እያወራን ያለ ነው? ስለ ኢየሱስ ክርስቶስ ሊቀ ካህን መስሎኝ የእናንተ ለደም ህይወቱ ስላልከኝ ብራዘር ለደም እሱኛውንማ ተናገር ብዬ ስለ አንድ አድምጠኝ ትለኛለህ ወይ? በደም ውስጥ ህይወት አለ ብሎ የሚለውን የመጽሐፍ ቅዱስ ክፍል ስጠኝ። አልሰማልካ ኤርሚያስ አልሰማልካ። አሁንም እኮ አልሰማም እያልክ መረጃ አምጣ። እኔ ብቻ ቤቴ ውስጥ ሚውት እያደረኩኝ እንደፈለግኩ ልናገር እያልክ ነው። ሚውት አድርጌ ያለው መረጃ አምጣ። ሌላውን አትለፍልፍ። መረጃ ስጠኝ። በደም ውስጥ ህይወት አለ ብሎ የሚለውን ንገረኝ። እሺ ከዛ የዕብራውያንንና የቆሮንቶስን ትነግረኛለህ። አሁን ስትከፍት መረጃውን አውጣ፣ አውራ። በደም ውስጥ ህይወት አለ ብሎ የሚል ማለት ነው። ጋይድ ብራዘር ያላችሁ ዝም ስለው እኔ ጥያቄ መጠየቅ እችላለሁ? ሚዩት አድርገው። ቆይ ሚዩት አድርገው። አይ ፒትን ለመጠየቅ ፈልጌ ነበረ። ትንሽ ሆነ ያለ ትጠይቀዋለህ። ግን የተናገረውን ካቃተው ትጠይቃለህ። ኦኬ በደም ውስጥ ህይወት አለ ወይ ብዬ ስለው ስለ ክርስቶስ አይደለም የምናወራው አለ። ደግሞ አሁን ይታያችሁ፣ ስለ ክርስቶስ እያወራን ስለ ክርስቶስ አይደለም የምናወራው አለ። እንዲህ አይነት ነው። 5 ሰከንድ እንዳወራ ለማትፈቅድልኝ እኔ አውራ እኮ እያልኩ ዝም ብለህ ነበር። አውራ እያልኩ ዝም ብለህ ነበር፣ ቁጭ ብለህ ነበር። አሁን እሺ ስማኝ፣ አሁን ስማኝ። ይኸውልህ በብሉይ ኪዳን ለደም ማን ነው ለነፍስ ደሙ ህይወቱ ናት የሚል መጽሐፍ ቅዱስ ላይ አለ። አሁን እኔ ስለዛ መስሎኝ ነው ደሙ ህይወት አለው ስትለኝ እኮ እሺ። ስለዚህ እሱን ጥቅስ ፈልጌ አሁን ልንገርህ አይደል? የፈለግከው እሱን ነው። አይ ናይስ። በቃ እንደ ይኸውልህ አየህ አይደል? እንዲህ ስትነግረኝ ጥሩ ነው። አሁን አንተ እኮ አልሰማን ያልከኝ እንዴት አድርጌ ልናገር? ወዳጄ ሚዩት አድርጌ ያለው ደጋግሜ ነው ያወራው። ጥቅሱን አምጣ ነው ያልኩህ። ጥቅስ እሺ፣ አልሰማ ብለህ ስላልከኝ እንጂ እሺ። እንዴ ጥቅስ እኮ ስጠኝ ነው ብያለሁ። በደም ውስጥ ህይወት አለ ብሎ የሚል የመጽሐፍ ቅዱስ ክፍል ጥቅስ ነው ስጠኝ አልኩ። ጥቅሱንም ራሱ አታውቀውም፣ ግን ፈልገህ አምጣ። ከዛ ዕብራውያን 7:25 እና ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 5 ቁጥር 18 እስከ 21 ባነበብከው ላይ ኢየሱስ ክርስቶስ አስታራቂ አይደለም አሁን ብለሃል። ከዛ መጽሐፍቶች ይነበቡልሃል ማለት ነው። ታለበል እሺ። ማን ነው የብሌን ጥቅሱ ሲያመጣ ሌላ ቦታ አትሂድ። ቆይ ኤርሚያስ ነው ከእሱ ጋር ነው የማወራው። አንተ ጥቅስን ፈልግ አምጣ። ሌላ ቦታ አትሂድ። የት ሄድኩኝ? ቤቱን አልዘጋሁት። ጥቅሱን አምጣ። ኢየሱስ ክርስቶስ አሁን በሰማያት አያስታርቅም ብለሃል። ልብ በሉ ወገኖች፣ ኢየሱስ ክርስቶስ አሁን በሰማያት አያስታርቅም ብሏል። ለምን? አንድ ጊዜ አስታርቋልና ብሏል። ቤተክርስቲያኒቱ ምን ትላለች? በመጽሐፍቷ በመጽሐፍ ቅዱስ ቤተክርስቲያን ምን ትላለች? በትርጓሜ መጽሐፍት ቤተክርስቲያን ምን ትላለች? በእነዚህ ሁሉ መጽሐፍቶች ቴንክ ዩ። የብሌ መጠየቅ ትችላለህ። እስከዛ ለእሱም ከሆነ በኋላ ይመልሳል ማለት ነው። አይ በግልጽ እንደዚህ እንትን እያወራን ቢሆን ጥሩ ነበረ ብጠይቀው ማለት ነው። ትንሽ የሆነ ግልጽ የተናገረው ነገር ላይ ሀሳቡ ትንሽ ግልጽ አልሆነልኝም እና ያንን እየጠየቅኩት ግልጽ ቢያደርግልኝ ጥሩ ነበረ። ጥያቄውን አቅርብለትና በኋላ ከመለሰልኝ ይመልስልሃል። አሁን ከኔ ጋር እያወራ ስለሆነ መረጃውን ያምጣ። በደም ውስጥ ህይወት፣ ምክንያቱም ኢየሱስ ክርስቶስን ከስጋውና ከደሙ ለይቶታል በእሱ ንግግር። እሱ ነው እኮ እኔም አሁን ኢየሱስና ደሙ ኢየሱስና ስጋው አንድ አይደሉም ብሏል። ለምሳሌ አሁን በእኛ ቤተ ክርስቲያን ሚዩት አድርግና ጥቅሱን አምጣ ብራዘር። አንተ ጥቅሱን አምጣ። በእኛ ቤተ ክርስቲያን ክርስቶስና ስራው ተለይቶ ይነገራሉ የሚለውን ነገር ለመጠየቅ ነበረ እኮ እሱን ነው እኔም እና ደግሞ ለምሳሌ በስራው እስከታረቅን ድረስ በክርስቶስ ታረቅን ማለቱ ምንድን ነው ችግሩ? ለምሳሌ አሁን ክርስቶስ ያማልደናል ያስታርቀናል የሚለውን ክርስቶስ አንድ ጊዜ ባደረገው በዛ ስራ አሁንም በዛ ስራ እንታረቃለን፣ አሁንም በዛ ስራ ይቅርታና ምሕረት ከእግዚአብሔር ዘንድ የምናገኘው በሱ ነው የሚለውን በዚህ አይነት አግባብ መረዳት
ምን አይነት ችግር ኖሮት ነው እሱ እንደዛ እያለ ያለው የሚለውን ነገር ለመጠየቅ ነበረ። በኋላ ይመልሳል። እኔም ይሄ ነው በዚሁ ጉዳይ ነው ቤተክርስቲያኒቱ የማትለውን ነው ያለው። እኛም ያላልኑን ነው ሲል የነበረው። እኛን የአዲስ ኪዳን ካህን ሊቀ ካህን አይደለም የብሉይ ኪዳን ሊቀ ካህን ነው ብላችሁ ትላላችሁ አለን በሐሰት ሲከሰን። ከዛ ስጠይቀው አይ ፕሮቴስታንቶች እንደዛ አትሉም እኔ ነኝ ያልኩት አለ። ስለዚህ ስም አጥፊ ነው። ከፍቶ ቢነግረን ጥሩ ነበረ። እሱን ወይ ማስረጃውን ደሙ ውስጥ ሕይወት አለ የሚለውን በኋላ ቢሰጠን። ኖ ያምጣ ይፈልገው። በደም ውስጥ ሕይወት አለ ብሏል፣ ያምጣ። ሕይወት ካለው በደሙ ደም ሕይወት ካለው ኦኬ፣ ሕይወት ያለበት ነገር ይናገራል ማለት ነው። ገና ይዤ እገባለሁ። አንድምታ ትርጓሜ፣ ሰማንያ አሐዱ፣ ቅዳሴ፣ ድርሳነ ማያዊ። እሺ በቃ ሳታወራ ይኸው አመጣሁልህ። አምጣ። እሺ መጀመሪያ አሁን ስላመጣው ማውራት ይችላል ይመስለኛል አይደል? ጥቅሱን አምጣ። ምንድን ነው ይኸውልህ፣ ምንድን ነው አዎ፣ ምንድን ነው እያልኩኝ ያለሁት እሱ አንተ የምትለውን አይደለም የፈለግነው። ምንድን ነው እኮ ግልጽ ለማድረግ ነው እኮ ኤርሚያስ። ምኑን ጠቅሱን ሳትናገር ምኑን ግልጽ ታደርገዋለህ? እንትን እያልከኝ ጥቅሱን አምጣ። እሺ ላንብብልህ። አምጣው። 9:4 ላይ የት 9:4 የት ነው? ሕይወት ያለው ተንቀሳቃሽ ሁሉ ምን ያደርግልሃል? 9:4 የት ነው? ሕይወት ያለው ተንቀሳቃሽ ሁሉ የት ነው? 9:4 ነው ወዳጄ፣ የት ነው 9:4? እንዴ 9:4 የሚባል መጽሐፍ ቅዱስ አለ እንዴ? ዘፍጥረት 9:4። አዎ ናይስ። የኔ 9:4 ያው አልኩኝ ዘፍጥረት ነው የሚባለው። ዘፍጥረት መጀመሪያ ምዕራፍ 9 ከዛ ቁጥር 4። እሺ ምን ይላል? ሕይወት ያለው ተንቀሳቃሽ ሁሉ መብል ይሆናችሁ፣ ሁሉን እንደ ለመለመ ቡቃያ ሰጧችሁ። ነገር ግን ነፍሱ ደሙ ያለችበትን ስጋ አትብሉ። ነፍሳችሁ ያለችበትን ደማችሁ በእርግጥ እሸዋለሁ፣ ከአራዊት ሁሉ እሸዋለሁ። ሰውም እጅ ከሰውም ወንድ እጅ ነፍስ እሻለሁ። የሰው ደም የሚያፈስ ሁሉ ደም ይፈሳል፣ ሰውም በእግዚአብሔር መልክ ፈጥሮታልና። እናንተም ብዙ ተባዙ፣ ምድሩን ሙሏት የሚል ሀሳብ አለ። የት አለ? ደም ያለበትን ስጋ አትብሉ እንጂ ያለው ደሙ ሕይወት አለው ብሎ የሚል የት አለ? እዚህ ጋር ያለው ደሙ ሕይወት ስለሆነች ነው። የት አለ? ለእንስሳው ደሙ እዚህ ዕብራውያን ምዕራፍ 15 ላይ እኮ ወዳጄ የተጠየቀውን መልስ። ደሙ ሕይወት አለው ይላሉ እዚህ ክፍል ላይ ስትከፍት ደሙ ሕይወት አለ ወይ ይላሉ ያልኩ ባነበብከው ክፍል ላይ ማለት ነው። 9:4 አልከኝ። መጽሐፉን በግድ የነገርከኝ ዘፍጥረት መጽሐፍ ማለት ነው። ከቁጥር 3 ጀምረስ ሕይወት ያለው ተንቀሳቃሽ መብል ሁሉ ይሆናችሁ፣ ሁሉ እንደ ለመለመ ቡቃያ ሰጠኋችሁ። ነገር ግን ነፍሱ በደሙ ያለችበትን ስጋ አትብሉ ብሎ ሲል ደሙ ሕይወት አለው እያለ ነው ይሄኛው ክፍል። መልሳው ከሆነ እንቀጥላለን። ወዳጄ መቀጠል ትችላለን። ነፍሱ በደሙ ያለችበትን ብሎ ሲል ደሙ ውስጥ ሕይወት አለ እያለ ነው ይሄ ክፍል። ማይክን ክፈተው፣ ካልሆነ ጊዜ እየፈጀብን ነው። በዚሁ ተከናንበት ትሄዳለህ ማለት ነው። ለህዝቡ እናገራለሁ። የተጠየቀው ዋናው ሀሳብ ይኸውልህ፣ ያላልኩትን እኮ ብለሃል ብለህ በግድ እያስከኝ ነው። ጥያቄ ምን ነበረ? አንተ ወደ ዋናው ነገር ጥያቄ ምን ነበረ ነው ያልኩት። ይኸውልህ ወዳጄ አንተ እያልክ ይኸውልህ እኔ ያልኩት ለደም ሕይወት አለ ወይ አልከኝ። ጥያቄ ምን ነበረ? ደም ሕይወት ነው ወይ? ደም ሕይወት ነው የሚል ጥያቄ በደም ውስጥ አልወጣኝ። ደም ሕይወት ነው ወይ አይደለም ያልኩ። በደም ውስጥ ሕይወት አለ ወይ ብዬ ስጠይቃ አዎ አለ አልከኝ አይደል? ያው ነፍስ አለ እኮ እያልኩ ነው። ጥያቄ እኮ ግልጽ ስላልሆነ ኤርሚያስ፣ ጥያቄ ግልጽ ስላልሆነ ሚዩት አድርጌያለሁ። ግልጽ ካልሆንማ ገና በጠዋቱ ነበር መጠየቅ የነበረብህ። ዘፍጥረት መጽሐፍትን ገብተህ 9:4 ከማለት በፊት ገና በጠዋቱ ነበር ጥያቄህን ግልጽ አድርግልኝ ማለት ያለብህ። የገባህበት አደገኛ ውሸታም ሰው ስለሆንክ ቅድም በእኛ ላይ ሚዩት አድርግ። ቃሉን እንነጋገር። አሁን የማይገባ ነገር አታውራ። ሚዩት አድርግ። ክርስቶስ ላይ ብናወራ አይሻልም?
አሁን ሳወራ ያላልኩትን አልክ ብለህ እንደዚህ አይነት ጥቅስ ሳወራ ለምን ነው የምታወራው? ላስወጣህ ብራዘር። ከእንደዚሁ ከነ ውርደት ለመውረድ ከፈለግ እዚሁ ከታች ያለው የብሌን የኦርቶዶክስ እምነት ተከታይ ነው። ቤተክርስቲያኒቱ ራሱ የማትለው መጽሐፍ ቅዱስ የማይለውን እኛም ያላልኑን ቅድም በእኛም በወንጌላውያኑ ላይ ዋሸክ ፕሮቴስታንቶች የብሉይ ኪዳን ሊቀ ካህን ነው ብላችሁ ኢየሱስ ክርስቶስን ትላላችሁ ብለህ ስጠይቅህ አይ ፕሮቴስታንቱ አይሉም አልክ። ከዛ እንደገና ደግሞ ኦርቶዶክስ የማትለውን ትላለች ብለህ ምን አልከኝ? አሁን ኢየሱስ በሰማያት አያስታርቅም አልከኝ። ለምን ብዬ ስለ አንድ ያስታርቋል አልከኝ። አሁን አያስታርቅም ብዬ ስለ አያስታርቅም፣ በፍጹም አያስታርቅም አልከኝ። ለምን? ይህንን ድርሳነ ሰንበት ላይ ያለውን ጸሎትና ማስታረቅ ብሎ የሚለውን ይጸልይላቸዋል ያስታርቃቸዋል ብሎ የሚለው ሁለቱ ለየቅል ነው ብለህ ስለተረጎምከው ማለት ነው። ማስታረቅ በአዲስ ኪዳን ነው፣ ይሄኛው ግን መድከም ነው። አሁንም መድከም ብለህ ስላልክ ማለት ነው። በጽሁፍ ነው እየተከታተልኩ ያለው። በመጀመሪያ ምን እንደምታወራ እንኳን ጠንቅቀህ የማታቅ መጽሐፍ ቅዱስን ያላነበብክ ብኩን መሆንህ ያስታውቃል። በዚሁ ላይ ደግሞ ሰው መክሰስህ ነው። በጣም ሃይማኖት የእኛን ሃይማኖት ነው የከሰስከው። ኦኬ የእኛን ሃይማኖት ነው የከሰስከው። ስትከስ የከሰስክበትን ቪዲዮ መረጃ አሳይ ብዬ ስልህ መረጃ የለህም። በጽሁፍም ማምጣ ብዬ ስልህ ጽሁፍም መረጃ የለህም። ስለዚህ ስጠይቅህ አይ የእናንተ ያላችሁት ኢየሱስ የብሉይ ኪዳን ሊቀ ካህን ነው ብላችሁ ትላላችሁ፣ እኛ ግን የአዲስ ኪዳን ሊቀ ካህን ነው ብለን እንላለን አልክ። ከዛ አንጣ ቪዲዮ ማስረጃ ቢስልህ ፕሮቴስታንቱ አይሉም አልክ። እኔ እኮ እዛ ጋር እኮ ማቆም ችል ነበር። ውሸታም ሂድና ተኛ ብዬ ልልህ እችል ነበር። ግን ምን ያህል አለማወቅን ማየት አለብህ። አንተ አልክ እንጂ በቤተክርስቲያኒቱ መጽሐፍቶች ላይ የተጻፈውን የራስን መጽሐፍ ብታየው እንደዚህ አይነት ውርደት ውስጥ ባልገባ ነበር። መጽሐፍ ምን እንደሚል አሳይ። 80 ያህዱ ከአንተ ጋር ከዚህም ቀጥዬ ባወራህ ድርቀት ስለሆነ ማለት ነው። 80 ያህዱ አይ ለምን ይኸውልህ አንተ ካልሆነታቸው አውርቼ ያዙ እናገራል። ሚታል ከአንተ ጋር ጊዜ መፍጨት የለብኝም። ቆይ እስኪ ኤርሚ አንድ ሳይወርድ ልጠይቀውና አንተ እሺ በለኝ። ፔት እስኪ ንገረኝ። አላስወራል እስቲ እኔ ልጠይቅና መልስልኝ እስኪ። እሺ ጠይቀኝ። አሁን ማለት ቅድም እንዳልከው የክርስቶስና ስራውን ለይተ ነበረ እያወራ ያለውና እንዴት ነው ማለት በቤተ ክርስቲያን ውስጥ የክርስቶስ ስራና ክርስቶስን ለይቶ መግለጽ ነገር አለ ወይስ እንዴት ነው? እስኪ ንገረኝ እሱ። ምን ማለት መሰለ ወንድሜ፣ አሁን ለምሳሌ ስለ ብሉይ ኪዳን ሊቀ ካህን ስታወራ ብሉይ ኪዳን ሊቀ ካህናቶች አሉ። ስለ ክርስቶስ ነው የተባልከው። ስለ ክርስቶስ ቆይ ልመልስለት ወንድሜ። በቃ ምንም አታውራ። ራስ ስራህን እኮ እንዳልገልጠ አሁን ችግር ወዳጄ እንደውም ታች ላይ አታውርደው ኤርሚ፣ ታች ረድ ወደ ብራዘር የጠየቀው የብሌን ምን ነበር ብለህ የጠየቀው? ምን ብለህ ነበር የብሌን የጠየቀው? አይ ስራውና እንትኑ ይለያል ነው ብዬ አይ ዝም ብለህ ነው ሀሳቡን ግልጽ እንዲረዳው ፈልጌ ነበር። የማንን ስራ ነው ብለህ ያልከው? የክርስቶስን ነው የጠየኩት እኔ። የክርስቶስን ስጠይቀው እሱ የት ነው ሄዶ የሚያወራው? አይ ምናልባት እንግዲህ ምን ለመግለጽ እንደፈለገ ብንሰማው ጥሩ ነበር። ሄዶ ያወራው የት ነው? አንተ የክርስቶስን ስጠይቀው እሱ ሄዶ ያወራው የት ነው? አው የብሉይ ኪዳን ነው ያለው፣ ግን ምን ለማለት እንደፈለገ ብንረዳው ጥሩ ነበር። ችግር የለውም። እስቲ ሐሳቡን ያስረዳው። ዋናው እኔ መረዳት የፈለኩት የኛ ቤተክርስቲያን የክርስቶስ ስራና ክርስቶስን ትለየዋለች ወይ ነው ማለት። እንዴት ነው እንደዛ ሊል ይችላል? ለይተዋለች ብሏል እኮ በቃ ሰምቷል እኮ እስቲ እሱን ግልጽ ያድርግልን እስቲ፣ ካለ ይግባ እስቲ ያስገባው። ስለዚህ ብሉይ ኪዳን ላይ እንዳይል ብሉይ ኪዳን እንዳትል እሺ። ስለ ክርስቶስ ስትጠይቅ ብሉይ ኪዳን ካህናት እንዳትል እሺ ብራዘር። ያው ፒት እስኪ አሁን እኔ የጠየኩህን ማለት ያ ምናልባት ማስረጃ ካለ እኔም ኦርቶዶክስ ነኝ፣ ግን እኔ እንደዛ ስላልሆነ ማቀው ያንን ነገር አንተ ከየት እንዳገኘ ብትነግረኝ ጥሩ ነው። የክርስቶስን ስራና ክርስቶስን መለየት ሐሳቡን ላስረዳ በመረጃ ልሰጥ ስለፈለኩ ነው የብሉይ ኪዳን ብዬ የጀመርኩት። እና ኤርሚ ምናልባት ትዕግስት ስላጣ ይሆናል። ስለ ክርስቶስ ስትጠየቅ ብሉይ ኪዳን ካህናት ጋር አይደለም ትሄደው። ስለ ክርስቶስ ከሆነ ክርስቶስ ነው። ክርስቶስና የብሉይ ኪዳን ካህናት በአገልግሎትም በስልጣንም አይገናኙም ብራዘር።
እኮ ላስረዳ፣ ግድ የለም ኤርሚ፣ አንተ ላይ መቼ እኮ ይችላል። ሌላ ተረት እንድታወራ አያስፈልግም። የክርስቶስ ስራው ከስጋና ከደም ቆይ ኤርሚ አንድ ሁለት ደቂቃ ስጠን እስኪ። ከዛ በኋላ እንኳን እንግዲህ ታወርደናለህ። አንድ 2 ደቂቃ ስጠን እስኪ። ፔት እስኪ ንገረኝ። ማለት ብዙ ነገሩ ሳታሰፋ ይሄ አለ ወይ አሁን በቤተ ክርስቲያን ክርስቶስና ስራውን የመለየት ነገር አለ ወይ? እንደዛ አይነት አዎ፣ የሚለይበትም አለ ወንድሜ። ለምንድን ነው እሱ የሚለየው? እሺ፣ ለምሳሌ ቅድም እንደነገርኩ ኢየሱስ ክርስቶስ የሐዲስ ኪዳን ሊቀ ካህን ነው ስንል እንግዲህ የብሉይ ኪዳን ሊቀ ካህናት ለእሱ ጥላና ምሳሌ ናቸው። ለምሳሌ ብሉይ ኪዳን ሊቀ ካህናት አሉ፣ እንደገና ስራቸው አለ። ለምሳሌ ዕብራውያን ምዕራፍ 7 ቁጥር 23 ላይ የብሉይ ኪዳን ሊቀ ካህናት ብዙ ናቸው። እነሱ ጋር እኮ አሁን እነሱ በስራቸው አይደለም ያስታረቁን፣ አይደለም እነሱ በስራቸው አይደለም። አሁን ክርስቶስ እኮ በራሱ ስራ ነው ያስታረቀን ነው እያልን ያለ ነው። ስለዚህ ያንን ስራ አንተ ለይተህ ክርስቶስ አይደለም ያዳነን ስራው ነው ብለን እንዴት እንድንገልጽ ነው? ምክንያቱም መጽሐፍ ቅዱስ አሁን በስራው እንደታረቅን በክርስቶስ እንደታረቅን ነው መጽሐፍ ቅዱስ አሁን የሚያወራው እንጂ ስራውን ከክርስቶስ ለይቶ በስራው ነው የታረቅነው ብሎ እንደዛ አይነት አገላለጽ አለ። በስራው ነው የታረቅነው ሲል ክርስቶስ አስታረቀን በሚል እንትን ነው አነጋገር ነው እና በክርስቶስ ነው የታረቅነው የሚለው መጽሐፍ ቅዱስ ይናገራል። አንተ እንዴት ነው እንደዛ ልትል የቻልከው? አሁን ጥያቄ ሆነብኝ። ቆይ ክርስቶስ ስራ የሰራው መቼ ነው ወንድሜ? በምድር ላይ መጥቶ አይደለ? አዎ። ለምሳሌ ናይስ። አሁን በምድር ላይ መጥቶ ስራ ሰራ። ምንድነው ስራ የሰራው? ልክ እንደ ብሉይ ኪዳን ሊቀ ካህናት የመጀመሪያ መስዋዕት አድርጎ ራሱን አቀረበ። በግ አይደለም ራሱን፣ የመጀመሪያ ስራው ይሄ ነው። አየህ፣ ከዛ ሁለተኛ ጸለየ። ስራ ነው። ቆይ አይደለም እኮ ልዩነቱ እሱ ነው እኮ። አሁን ላሳይህ ነው። አሁን ኢየሱስ ራሱን መስዋዕት አድርጎ አቀረበ። አንድ ስራ ሰራ። ምንድነው? ራሱን ማቅረብ። አሁን ራሱን ማቅረብ አንድ ስራ ነው። ማቅረቡ ነው አንድ ስራ። ኢየሱስ አንድ ነው፣ ያቀረቡ ስራ ሌላ ነው። ጸለየ፣ ጸሎት በጊዜው አቀረበ። ኢየሱስ ያቀረበው ያ ስራው ደግሞ ሕያው ሆኖ ይኖራል። ስራው አይሞትም ማለት ነው። ገብቷል? ለምሳሌ የሚሰሩትን አያውቁትምና ይቅር በላቸው የሚለው ጸሎት ዘላለም ሕያው ነው። ያንን ጸሎት አይደግም እኮ ስራውን አይደግም። ልክ ነው። እሱን ተረድቻለሁ እኮ። ያ ስራው ግን ከክርስቶስ ስራውና እሱ ማለት ክርስቶስ ነው የዳነው ነው አይደለም የምንለው? በክርስቶስ ነው የዳነው ነው የምንለው አይደለም? ዛሬም ቢሆን በዛ ስራ በምናገኘው ይቅርታ በክርስቶስ ነው ይቅርታውን ያገኘነው ነው የምንለው እንጂ ክርስቶስን በማናነሳ መልኩ ወይ በስራው ብቻ ነው ብለን ነው የምንናገረው። እሱ እኮ ልክ ነው አሁን ያልከው። ስራው ያው ነው። ስራው ዛሬም ይሰራል። ዛሬም አሁን እንታረቃለን ስንል እኮ በስራው ነው የምንታረቀው እኮ። ልክ ነው። ያንዴ በሰራው ስራ ነው እንጂ ዛሬ እንደ አዲስ ይሰራል አይደለም። ግን ያንን ስራ እንዴት ከክርስቶስ ላይ እኮ እንደገና ይሰራል ያልከው ምኑ ነው? ቆይ እንደገና ይሰራል ያልከው ምኑ ነው? ቢሰራ እንደገና ይሰራል እኮ አይደለም። እኛ አሁን እኔ እያልኩ ያለው ገብቶኛል። የአንድ ጊዜ የሰራውን ስራ እንዴት ከክርስቶስ እንለያለን ነው እኔ እያልኩ ያለሁት። አንተ እኮ ያ ስራው ከክርስቶስ ይለያል ነው እያልከኝ ያለው። ቆይ አሁን እኮ ሰማኝ እያልኩ ያለሁት አሁን እኔ ይለያል የምልህ ነገር ምንድን ነው? የአካሉ አለ አይደል? አካሉ ለምሳሌ አንተ አለ። አንተ ልትዘረጋ ስትል ወይንም ክርስቶስ ለምሳሌ የምልጃን ስራ ሰርቷል አይደል? የምልጃ ስራ ነው። ማን የሰራው? ክርስቶስ የሰራው ብለህ ነው የምታወራው። ራሱ ያስራው ክርስቶስ ነው አይደለም እልህ። ክርስቶስና እሱ የሰራው ስራ ለየቀለው። ለምሳሌ ምልጃ ስራ ሰርቶ ነበር። አዎ ሰርቶ ነበር። ስለዚህ አሁን ኢየሱስ ነው እያማለደ ያለው ወይስ ያን የሰራው ነው ስልህ ያን የሰራው ስራ ነው ትለኛለህ። ስራው የሚያማልድ ከሆነ ሁለቱን ለይቼዋለሁ ማለት አይደለም። የሚለየው ግን ያንን ነገር ያንን ስራ ስለማይደግ አሁን ለምሳሌ ቢደግም አሁን ለምሳሌ አሁን አንተ እንዲህ ማለት አሁን እንደተረዳው ማለት ነው እንዲህ ማለት ፈልገህ ነው። ለምሳሌ ያ ክርስቶስ አሁን እንደ በፊቱ ያለውን ስራ አሁን ላይ አይሰራም። አንድ ጊዜ በሰራው በዛ ስራ ነው ምንታረቀው ነው እያልክ ያለው? አዎ ሕያው ነው ይላል። በክርስቶስ ስራ ወደ አብ የመግባት ድፍረት አላችሁ ነው አይደለም የሚለው እንጂ ክርስቶስ አሁንም እየሰራ አይደለም። አሁን ግልጽ ያላለክልን እኮ ቅድም ምንድነው ቅድም እያልክ ያለው በክርስቶስ ሳይሆን ማለት ስራንና ክርስቶስን ለይተው ነው። አሁን እኛ ስራውን የሰራው ክርስቶስ ነው፣ ግን የታረቅ ነው ብለን የምናወራው በክርስቶስ ነው። ዛሬም ቢሆን
የምንታረቀው ከእግዚአብሔር ጋር ለኃጢአታችን ስርየት የምናገኘው በሱ ስራ ነው፣ በክርስቶስ ነው ብለን ነው የምንገልጸው ነው። አሁን በክርስቶስ ብለን መግለጽ እንዳለብን የታረቅነው በክርስቶስ ነው እንደማንል እኮ ነው። አሁን አንተ እንደዛ ማለት የለባችሁም ያልክ መስሎ ነው አይደለም? እንደዛ ነው ያለው። የሰራው ስራ ቆይ ተግባብተናል ወንድሜ። ቆይ እኔ እና እሱ ተግባብተናል። ኤርሚ ከአንተ ጋር እንጨርሳለን። ኤርሚዬ ከእሱ ጋር ስለተግባባ ነው። እሱም ገብቶታል፣ እኔም ገብቶኛል። ለዚህ ነው ከኤርሚ ቀስ ብለን እንዲህ ብንነጋገር እንግባባ። ተግባብታችሁ አወራችሁ፣ አደመጥን አይደለ? በመጀመሪያ ያለው ምን ነበረ? ክርስቶስ እና ስራው ይለያያኑ ነው አይደል ያለው የብሌን መጀመሪያማ እንደዛ ነው። ያው ምናልባት ሐሳቡ እንግዲህ ነው ያለው እንደዛ ነው አይደል? አሁን ለህሊና የምትመሰክረው ክርስቶስ እና ያው መጀመሪያማ እንደዛ ነው። በሐሳቡን ነው ያልኩት፣ ሐሳቡን ነው እንጂ ልጨርስበት። ክርስቶስና ስራው ይለያያሉ ነው አይደል ብሎ ያለው መጀመሪያው እንደዛ ነው ያለው። አዎ የክርስቶስ ቤዛነት ደግሞ በመስቀል ላይ ያፈሰሰው ሰራ ተብሎ የተባለው ስራ ሞቱ ነው አይደል? አዎ ሞቱን ደግሞ በስጋ ነው የሞተው። አዎ ስጋው ሲሞት ደሙን አፈሰሰ፣ ስጋውን ቆረሰ፣ ደሙን አፈሰሰ፣ ነፍሱን ሰጠ ማለት ነው። አዎ ልክ ነው። የሞተው እኮ ደሙን ያፈሰሰው እኮ ኢየሱስ ክርስቶስ እኮ ነው። ስለዚህ ስራውን ከሱ አለ። በክርስቶስ ዳን ስንል እኮ በሱ ደም ዳን፣ በሱ ስጋ ነው የዳነው ማለት ነው። ስለዚህ ለዛ ነው እኔም የጠየኩት። ስለዚህ ታዲያ ክርስቶስ አሁን በሰማያት ያስታርቃሉ ይቤ ስለው ቅድም ምንድን ነው ያለው? አያስታርቅም ነው አይደል ያለው? ፊት አሁን በክርስቶስ ነው የምንታረቀው አይደል? ጠይቀው። አዎ ክርስቶስ አሁን በስራው ነው፣ እሱ በሰራው ስራ ጠይቀው። አሁን በክርስቶስ ብለህ ጠይቀው ይብልህ ሲያዝ ነው የቀየረው። አዎ ክርስቶስ በሰራው ስራ የብሌን ጠይቀዋል ወይስ መታረቁን ያገኘነው በስራው አይደለ? አንዴ በሰራው ስራ ገብተዋል እንጂ አሁን ክርስቶስ ለምሳሌ ያንን ስራ አይደግመውም እያልኩ ነው። ስለዚህ ጎኖችን አረጀ ልሂድ። ልብ በሉ ዕብራውያን መጽሐፍ ምዕራፍ 9 የኦርቶዶክስ ተዋሕዶ ቤተክርስቲያን ማነው ምዕራፍ 7 ኦርቶዶክስ ተዋሕዶ ቤተክርስቲያን 80 አሐዱ ላይ ማለት ነው ቁጥር 24 እርሱ ግን ለዘላለም ይኖራል ይላል። ማን ነው ለዘላለም የሚኖረው? እርሱ የተባለው ማን ነው ወንድሜ? እኔን ነው? አዎ እንዴ ታዲያ ማን ነው? እኔን ነው? ታዲያ ማን? እኔን ከሆነ ይኸውልህ ማን ነው? ስማኝ ወዳጄ ኤርሚ፣ ማን ነው? እንደሱ ከሆነ ማን ነው እየጠየቀው? ልስማ አይ ነው ማን እየጠየቅኩት? ይሄንን አሁን ያስከውን አልቀበለውም። አሁን ያስከውን መጽሐፍ አልቀበለውም። ምንድነው ይሄ መጽሐፍ? አሁን ያስከውን መጽሐፍ አልቀበለውም። ምንድነው ይሄ መጽሐፍ? አልቀበለውም። ምንድነው መጽሐፉ? ነገርኩህ እኮ አልቀበለውም። ምንድነው መጽሐፉ? ምኑ? ያውላችሁ ወንድሞች ነው የትርጉም ስህተት አለበት። የትርጉም ስህተት አለበት። ኧረ እባክህ መጽሐፉ ምንድነው በመጀመሪያ? የትኛው ነው አልቀበልም ብለህ? ይሄ ቀይ እንደዚህ ግራ አጋባው። አዎ 80 እንደዚህ ግራ አጋባው ማለት እንደገባህበት አይደለም። አየህ እንደገባህ የትርጓሜው 80 አዲሱ ይሄ ምንድነው ብዬ ስልህ አዲሱ አልቀበለውም ትለኛለህ። ይሄ ምንድነው መጽሐፉ እኮ 80 የአዲሱ እንትን የታተመ በቃ 80 መጽሐፍ ግን የትኛው ትክክለኛ ያልሆነው? አድምጠኝ ቆይ ብራዘር። አይ ነው መጀመሪያም እንደው ብዬ ስልህ 80 መጽሐፍ ቅዱስ ነው ማለት ያለብህ። አይ ይሄኛው አዲሱ 80 እኔ ምንድነው መጽሐፉ ብዬ ስልህ አልቀበለውም። ምንድነው መጽሐፉ? አልቀበለውም። ምንድነው መጽሐፉ? አልቀበለውም። ምንድነው መጽሐፉ? እንዴ መጽሐፉን ስሙ ስትጠየቅ አልቀበለውም ብለህ አትበል። መጽሐፉ ምንድነው ነው? 80 ነው። ኦኬ አዲሱ መጽሐፍ ቅዱሳችሁ ማለት ነው አይደል? የኛ አይደለም፣ ግድ የለም። የእናንተ አይደለም ማለቴ ትክክለኛ መጽሐፍ 80 ከፈለክ ያኛውን አንብበው። የኛው የእናንተ አይደለም ወይ? በቃ እንደነገርኩህ ነው እኮ የእናንተ አይደለም ወይ? የእናንተ አይደለም ወይ? ይሄ መጽሐፍ ቅዱስ በስም ሊጻፍ አይችልም። የእናንተ አይደለም ወይ? ይሄም የእናንተ አይደለም። በእኛ ስም የወጣ ነው እንጂ ማን ያወጣው? በእናንተ ስም ያወጣው ማን ነው? ኤርሚ ቆይ እስኪ አንድ እሺ ብሌን የብሌን በጣም ልዩ
ያኛውን 80 አሐዱ አውጣ። ልደት ያኛውን 80 ሲያድሉላ አላየህም አንተ? እንዴት ነው የኛ አይደለም የምትለው? እኮ እሱ በተረዳበት ነው። ልደት በተረዳበት ነው። አሁን ይኸውልህ ይሄ ነጭ ቅቤ ያለው አለ አይደል? ይሄ ቀይ ቅቤ ያሌለውን እሱን አውጣና አይደለም ማለት አንተ እኮ ቀበላል። ለምሳሌ ድርሳናት ድርሳናትና ገድላትም ቅድም የኛ አይደለም አልክ አይደለም? አሁን ይሄ መጽሐፍ ቅዱስም የኛ ቤተክርስቲያኒቱ የኛ ነው ብላ ያሳተመችውና አሁንም ደግሞ እየተጠቀምን ያለ ነው። ልደትም ለህዝቡ እያደለ ያለ መጽሐፍ ነው። አንተ እንዴት ነው የኛ አይደለም ያልከው? ኦኬ መጀመሪያ ድርሳናትና ገድላትን አልቀበልም አላልኩም። እዛ አሁን ለምሳሌ ስህተት ሆን ብሎ ያስገቡት ነገር ካለ አልቀበልም ነው እንጂ ድርሳና ገድል አልቀበልም አላልኩም። እዚህም ላይ 80 አሐዱ ይሄኛውና ሌላኛው ሁለተኛው አለ አይደል? እኔ የምቀበለው ከዚህ ይልቅ ያኛውን ነው። ምክንያቱም እዚህ ላይ ሆን ተብሎ ስራ የተሰራ ነገር ስላለ ስለማቅ፣ ስለዚህ ያኛውን አውጣውና አንብብልኝ። ያንን 80 አሐዱ እቀበላለሁ። አውጣው። ነጭ ባለ ነጭ እኮ ማን ነው የሰራው? ቀይ ቅብ ወንድሜ፣ ብዙ ስራ ይሰራል እኮ በእኛ ስም ብዙ ነገር ይሰራል። እኔ በውስጥ ፎሎ አድርገኝና መረጃ አሳያለሁ። በውስጥ ፎሎ አድርገኝና እንነጋገራለን። እሱን አሳያለሁ። አይ አሁን የለኝማ። ቅድም አላልኩም እንዴ ወዳጄ? ለምሳሌ ቅድም አላልኩም እንዴ? በመደዳ አታውራ። ይሄ መጽሐፍ የማን መጽሐፍ ነው? በእኛ ስም የወጣ መጽሐፍ ነው። እናንተ ስም ማለት የማን ነው? መጽሐፉ የማን ነው? ኦርቶዶክስ ተዋሕዶ ነን። በኦርቶዶክስ ተዋሕዶ ስም የወጣ መጽሐፍ ነው። ያወጣው ማን ነው? ያው እዛ ላይ የጻፍከው ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ምናምናም ተብሎ በእኛ ስም ነው የወጣው። ማን ያወጣው? በእናንተ ስም ማን ያወጣው? በእናንተ ስም እናንተ ናችሁ ያወጣችሁት? እኛ እንድና ይኸውልህ፣ በየትኛው መንገድ እኮ እናንተ ናችሁ ያወጣችሁት። አሁን እሱን ተወውና አንተ ይኸውልህ ሚዩት አድርጌያለሁ። በእናንተ ስም እናንተ ናችሁ ያወጣችሁት ወይስ በእናንተ ስም ሌላ ሰው ነው ያወጣባችሁ? እንዴት አይነት መረጋጋት እንኳን የሌለ ሰው መሆንን በደንብ ነው የሚያሳውቀው። አትሰማም? አንድ ጥያቄ አራት የምጠይቀው አንዴ መጽሐፉን ቅድም ድርሳነ ሰንበት ሳሳየ ሚዩት አድርግ። ቶቻችሁን ትክዳለህ። መጽሐፍህንም መጽሐፍ ገድ የለም ብራዘርዬ፣ ባርኩ ስለታ ኦኬ፣ እሺ፣ እታች ሆነ በቃ አውራ፣ እታች ሆነ ተባረክ በል። ምንድን ያለው? የብሌን እንግዲህ አይተዋል። ድርሳነ ሰንበትንም ካደ፣ መጽሐፍ ቅዱስንም ካደ ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆቿ ይህን መጽሐፋቸውን እየካዱ ነው። 80 አሐዱ በቃ